የሆነ ነገር መስርተዋል። የሆነ ነገር አንተ አሁን ኤልያስን በዚህ በሆነ በኩል ሊያመጡት ስለሆነ የሆነ ቦታ ተደብቆ አለ እያሉ ስለሆነ በቃ እንደምንም ብለው ሁሉ ነገር ኢትዮጵያ ውስጥ አድርገውታል። አኬ እኔን አነካካኸኛውን በእናትህ ከስር ቲቪ ላይ ራስን ጠብቅ እያሉኝ ነው። ነገ መግለጫ ኧረ ብሬ ባለፈው ተይዛለህ። ኧረ ፈታኝ ወይ አንተ ኮሜንት እያነበብክ ምን አሉ መሰለ? ኧረ ተው ወንድሜ ነገር እንደሚገንብክ እያወቅክ ብለው። ኧረ በዚህ የሚገንብኛል ጋይስ። በእርግጥ አሁን አሁን ባለፈው እንደቀልድ ዝም ብለን እዚህ ያወራነውን ኢኦቲቲቪ ላይ ምናምን ዝም ብለን እንደቀልድ ያወራነውን ጭራሽ በሲኖዶስ አድርገው አልሰሩትም። ቪዲዮ ሲሰሩት አባቶች እንዲላሉ ጳጳሳትን ደርድረው ምናምን የጳጳሳትን ፎቶ ምናምን እና ዝም ብለን ኢኦቲቲቪ ላይ ነው ትንሽ ሙድ ያዝነው። ግን እነሱ ላይ ቢሆን ዝም ብሎ እንደቀልድ ዝም ብሎ የልጅነት አይነት ጨዋታ ነው እንጂ ሌላ ነገር አይደለም። ይሄ ነው በጣም ነው የምንወዳቸው የምናከብራቸው። ግን ኢኦቲቲቪ በዚህ ከሰራብኝ ግን እመቤቴን እኔ እፋረደዋለሁ። አንዳንድ የቲክቶክ ልጆች ጌታችን የተጠመቀው በጣም አይደለም እየተባለ እስኪ መጋቢ ይሄን ነገር እንዴት ያዩታል ተብሎ ከመጣ አራውቂ ነው ክርስቶስን አይሉም። ስቀልድ ነው ክርስቶስን አይሉም። አውቂ ነው እመቤቴን አይሉም። አውቂ ነው እንደዚህ ያልኩት። አንተ አሳቀቁኝ እኮ አላጫውታሉን። እኔ ግን የወደድኳት እቺ የመጀመሪያዋን ትምህርት ነው። እንትኗ አንዳንድ የቲክቶክ ልጆች እኔ የሚገርምሽ ከ10 ጊዜ በላይ አዳምጬዋለሁ። እንትኑ ራሱ ተቆራርጦ የወጣውን ኧረ አለቀልኝ በእግዚአብሔር ስም። እኔ ሲጀምር እኔ ምን ለምን አወራሁኝ? እስኪ አሁን የባለፈውን እኮ ቆራርጠው ታይታለህ ሲስ አይደለም አዮባ ሲገባ ያልከውንስ በሁለት ቤት እምነት የምትፈለግ መጣቻል። እኔ እኮ በደሞዝ እንነጋገራለን ተባልኩኝ። እንዴ አንተ እንትን ነው እንዴ ተቀጥረ ምናምን ታስተምራለህ እንዴ ብርሽ? ታዲያ እንዴ የደብር ነህ ብራዘር? ብዙ ሰው አለ እዚህ ውስጥ። ኦኬ አይነገርም። ማስታው መተው ያገኙ እንጂ አገልግሎትን አያገኙ። ምንድን ነው መካነ ኢየሱስ ነው እንዴ የምታገለግለው አንተ? ይዚናል ስማ አሳይዛለሁ ብዬ እባብ ልጨብጥ ተናገር እንጂ አሳይዛለሁ ብዬ እባብ ልጨብጥ። ኦኬ ደብር ድረስ መተው ደሞዝ ላይ እንዳይነጋገሩ ነው። ይመች ከባድ። አይ እኔ እንትን ነው ዝም ብለን አንዳንዴ እንደዚህ እንጫወታለን ምናምን እንጂ በኔርሲያን ውስጥ በጣም ይሄ ለእምነት መቅናት የሚባል ነገር አለ። በጣም በቃ እንደዛ ነገር ስለሆኑ ትንሽ ነገር ብትል አይሰሙ የፈጠነ ነው ነው የሚለው። ይሄ ትራውማውም አለ ምናምን ከዚህ በፊት ይሄ በቃ ይሄ ምንድነው ኔርሲያን ውስጥ የተነሱ አንዳንድ ብጥብጦች ምናምን ስላሉ በተቻለ አቅም እንትን ይላሉ። ምንድነው ጥንቃቄ ምናምን ጥንቃቄ እኔም በጣም ጥንቃቄ ያስፈልጋል። ግን ያው ሃይማኖት ላይ ምናምን በደንብ እንጠንቀቅ። በቃ ስርዓቱ ላይ ምናምን ላይ እንጠንቀቅ። ከዛ ውጭ ግን ብለን እንደዚህ መቀራረብ መጫወት ምናምን ኖርምዬ ነው። አንዴ ያስገቡኝ በማርያም የሚላል አኬ ማን ነው? አቡ ምናምን ነው የሚለው። ምናልባት ጥያቄ ኖሮት ከሆነ ብዬ ነው። አቤ የመሲው ልጅ በማርያም አለ እንግዲህ ይቻላል። የነፍስ አድን ጉዳይ ከሆነ ብዬ ነው። ኧረ ሲሳይ ምንድን ነው እኔ ከስር የሚጠይቁኝ የሚልኝ? ሴጣን አለ ሴጣንስ አለ የለም ምናምን ይሉኛል። በቃ እኔ አንድ አይነት ነገር ነው እንደ ሁሉም ቤት ገብቼ ማውራት ያለ። ኦዲየንሶች ግን ግራ የሚያጋቡ ናቸው። ሲሳይ የሶስት ሃይማኖት ኦዲየንሶች ስለሆነ ያሉት ሲሳይ እና ግራ ያጋባል ከስር የሚሰጠው ኮመንት። እኔ እንጃ አንዷ ሴጣንስ አለ የለም ብላ ጠየቀች። ልክ ታናሽ ወንድሜ ይመስል ሴጣን አሁን ወጣ ትላለህ። አሁን ወጣ ትላለህ ብሎ
ማን ነው? እሺ በቃ እንትን የሚገባ ሰውም የለም፣ ጠያቂው የለም መሰለኝ። ብሪሽ በቃ ሉጣ መሰለኛ። ሲሱ ወይ ፓፓ ደውልልሻለሁ። በቃ እኔ እኮ የሆነ ጥያቄ ነበረኝ ግን አስረሳችሁኝ። እናንተን ኃይለኛ አማርኛ ስታመጡ በቃ እንትን በመሀል ወይ ቡካዬ ጥያቄ አለሽ ነበረኝ በመሀል ሎስት አደረኩ። በቃ ለሌላ ጊዜ አስተውሹ። የት ነው የምትወጣው? ሰላም ሳትል ሙሌ መጽሐፉ ግን እንዴት ነው የምታደርሽን? ቆይ ዋናው እኮ የዛሬ ርዕስ እኮ መጽሐፉ እንዴት ነው የምታደርሽን? ዋናው ርዕስ አልነበረም። አንተ ነህ ሲስዬ ያመጣኸው። አንተ ትሄድ የለ ምረቃው ጋር ሄድና ትወስዳለህ። ቦታው ጋር ሄድ ራስን ስለሄደው አይደለም። ለምን አይደለም? የሚገርም ብሬ ለአንተም አንድ መጽሐፍ ተሰጥቷል። አቤ ወይ የክርስቶስ ጸጋና ሰላም በሁላችሁ ላይ ይሁን። አቢቲ ነኝ አኬ የቴሌግራሟ ሰላም ነኝ። እግዚአብሔር ይመስገን ሰላም ነኝ። እንዴት ነው ወንድም አለም? አለን ይመስገን አምላክ። ጠፋሽ እኮ እንዴት ነሽ? አብሎች እያሳደዱኝ ምን ላድርግ? ጭራሽ ብሎክን መደረግ ጀመርሽ? አረ በጌታ ግሩፕ ላይም አለው ግን እናወራን ነበር በውስጥ ሲሜን ምናምን ቀየር ስልኩን ሲያቆብኝና አሁን ራሱ ፎቶን እየተጠባበኩ ነው እነሱ ግሩፕ እስኪለቀቅ ትላለህ። እንትን ማለት ነው የሆነ ልጅ ከእስልምና ወደ ክርስትና መምጣት ይፈልጋልና የተወሰነ ሂጄበታለሁ ስለ ኢብራሂምና ስለ አብርሃም ከዛ ደግሞ ኢሳ ነው ወይስ እስማኤል ለመስዋዕት የሚለውን የተወሰነ ሂጃለሁኝ። ውስጥ ቴሌግራም ወይ በዚህ ስልክ ቁጥር ላስቀምጥልና ያው ታውቃለህ አሁን ስራ በጣም ቢዚ ነን እኛ ያለንበት ሀገር ላይና በረንብ ብትሄድበትና በእስልምና በኩል እኛ እንገባበታለን። በክርስትና ለነገሩ ለካ አሁን አጥንተኸዋል ትላለህ ከኛ በላይ ሂደሃል እና ወዴት እንሄዳለን ብለሽ ነው? እሺ እንትን ብትልልኝ ልጁን ብንስበው የሱን ጓደኛ የዛሬ አመት እኔ ባለሁበት ሀገር አስጠምቀዋለሁኝ። ኦልሞስት 6-7 ወር አመት አይሆነውም አስጠምቀዋለሁ። አሁን ደግሞ የሱን ጓደኛ ጥያቄ እየጠየቀኝ ነውና እንሂድበት። ምን ታስባለህ ወንድም አለም? እሺ እንትን እንላለን። በቃ አውሪኝና ምን ላይ ላውራ? ቴሌግራም ላይ ለኔ ስልክ ያለኝም እኮ እኔ በሚለው ነበር ጠፍቶብኛል። ሁላችሁም ርቅ ያለውኛ አሁን ላይ ዩዘር ኔም ቴሌግራም እንትን ኢንቦክስ ላይ አሁን አዎ እንደዛ አድርጊ። መልካም እሺ አጂ እና ደግሞ አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ለዚህ ቤት ሰላም። እሺ ከየታችን ሰላም ናችሁ? አኬን ፈልጌው ነበር አንድ ጥያቄ ልጠይቀው ይቻላል? እሺ ሰላም ላንተ ይሁን። እኔ ፕሮቴስታንት ሃይማኖት ተከታይ ነኝ። እንደገና በአኬ ትምህርት በጣም ደስ ይለኛል፣ እከታተለዋለሁ። አኬን ግን አንድ ጊዜ አንድ ስታስተምር ያልከው ነገር በጣም ሁልጊዜ አይምሮዬን ይዘዋል። እኔ እንትን ዘማሪ ነኝ፣ የመሰረተ ክርስቶስ ቤተክርስቲያን አባል፣ በኳይር ውስጥ አገለግላለሁ፣ መዝሙር እጽፋለሁ፣ ግጥም እገጥማለሁኝ። ግን የጴንጤ መዝሙር ለአጋንንት የተሰዋ ነው ብለህ አንድ ጊዜ አስተምረሃልና ሁልጊዜ እረፍት የለውም አይምሮ። የእውነት ነው የምልህ አይምሮዬ እረፍት የለውም ሁልጊዜ። ለምን እንደዛ ልትል እንደቻልክ አልገባኝም። እና በጣም ከባድ ወርድ ነው ማለት ብዙ አገልጋዮች አሉ፣ እኔም አገልጋይ ነኝ እንዳልኩና እኔ ለአጋንንት እንደማሰዋ 100% እርግጠኛ ነኝና አኬ ለምን ይህንን ወርድ ተጠቀመ? ሁልጊዜ አይምሮዬን ይዘዋል። የእውነት ነው የምልህና ወይ አሁን ትመልስልኛለህ ወይ ሌላ ጊዜ ትመልስልኛለህ። አሁን መመለስ ማትችል ከሆነ እችላለሁ። ያው እንደ በመልኩን ያስቀመጥኩት ለምን መስዋዕቱ ለማን እንደሚቀርብ አይታወቅም። ምክንያቱም ከቸርች ውጭ ስለሆነ ነው ባጭሩ። ምክንያቱም ጳውሎስ የሚናገረው አንድ ነገር አለ። አሕዛብ የሚሰዉት ለአጋንንት እንጂ ለእግዚአብሔር እንዳይሰዉ ምንድነው እናውቃለን ብሎ ተናግሮ ስለነበረ አሕዛብ ያለው ከክርስቲያን ውጭ ያሉትን። ስለዛ ከቤተ ክርስቲያን ውጭ ባሉ የመስዋዕት ወይም የአምልኮ ጉዳዮች ላይ መሳተፍ የለብንም ነው ያው ትልቁ ሀሳቡ ነው። ለምሳሌ ኦንሊ ጂሰሶችን ታውቂያቸዋለሽ አይደለ? ይሩ በእነሱ ዝማሬ ትሳተፊያለሽ? የእነሱን ዝማሬ ምን አትዘምሪያለሽ?
እኔ ምን አስተያየት እንትን አለኝ መሰለህ፣ እኔ የእናንተንም የኦርቶዶክስን መዝሙር እንደማለት ነው የምሰማው። አይ የኦርቶዶክስን ሳይሆን እኔ ቃሉ ላይ ነው ፎከስ የማደርገው። ወንድሜ ቃሉ እንደመጽሐፍ ቅዱስ ነው ወይ የሚለውን ነው ፎከስ የማደርገው ብዙ ጊዜ። የኦንሊ ጂሰሶችን ዝማሬ በኦንሊ ጂሰሶች ዝማሬ ታመሰግኛለች፣ ትዘምሪያለሽ? እኔ ገጥሞኛ አያውቅም እውነት ለማውራት እኮ። አይ ኖ አድርጊ ብትባይ በኦንሊ ጂሰስ እኮ ሰምቼው ቃሉን አይቼው ነው ቃሉን ወርዱን አይቼው ከተስማማሽ በቃ ታደርጊዋለሽ። እንደ መጽሐፍ ቅዱስ ከሆነ እኛ ደግሞ ኦንሊ ጂሰስ ማለት ስላሴ ጣዖት ነው የሚሉ ሰዎች ስለሆኑ ጌታ ይቅር ይበላቸውና እኛ ስላሴ ጣዖት ነው የሚል ሰው የሚያመሰግንበትን ምስጋና አንጋራውም። ይሄ የኛ አሁን የክርስቲያናችን እኔ እንግዲህ ይሄ የሁላችንም አቋም ይመስለኛል። የክርስቲያን ቢያንስ የኦርቶዶክሶች የሁሉም አቋም ይመስለኛል። ስላሴን ጣዖት የሚል ሰው ካለ የእርሱ ምስጋና አጋንንታዊ ምስጋና ነው ብለን ነው የምናምነው። ስለዚህ አሁን በእሱ ምስጋና እኛ በፍጹም አንተባበርም፣ በእንደዚህ አይነት አምልኮች አንተባበርም። አሁን እኛ የምናደርገው ምንድነው ለኦንሊ ጂሰስ ብቻ ሳይሆን ሌላውን ቤተ እምነት የጴንጤው ምናምንም ቢሆንም ከኛ ቤተክርስቲያን ውጭ ነው ከቤተ ክርስቲያን ውጭ ነው ብለን ስለምናምን እንደዚህ አምልኮዊ በሆኑ ነገሮች አንተባበርም እና ግን አንተባበርም ማለት አይሻልም? ለአጋንንት ነው የተሰዋ እንትን ቪዲዮውን ቆይ አንዴ ክፈችው። ወይስ ለኔ ልክፈትላችሁ? ለአጋንንት ይሁን ለእግዚአብሔር ይሁን አይታወቅም። ለአጋንንት ሊሆን ስለሚችል ነው ያልነው። እንደዛ በቃ እንደዚህ ነገር ላይ መተባበር አያስፈልግም። ምክንያቱም አናቅማ፣ እርግጠኛ አይደለንም። ከኢርሳን ውጭ ያለ ምስጋና ወይም አምልኮ የሚቀርብ መስዋዕት የሚቀርበው የቤተክርስቲያን ራስ ለሚሆነው ለክርስቶስ ነው ማለት አይቻልም። ምናልባት እግዚአብሔር ባወቀ ለምሳሌ አንቺ እንደሆነ ልብሽ ንጹህ ሆኖ ድንገት ከተቀበለልሽ እሰየው። ግን አሁን ግን አሁንማ አንቺ ማለት ዋው አይ ኔቨር ሄርድ ኦፍ ዲስ እንደዚህ ትንሽ ከባድ ስለሆነች ከበድ ይላል አማርኛውና አይታወቅም ነው። እኔ ፐርሰናሊ ብትጠይቂኝ ከቤተክርስቲያን ውጭ ያሉ አምልኮች መዳረሻቸው የት ነው የሚለውን አላውቅም ነው የምለው። የት እንደሚደርስ አይታወቅም። የኦንሊ ጂሰስ ምናምንም አሁን አንቺ እንግዲህ አሁን ቀለል አድርገሽው እንግዲህ አሩም ያው እኔ ቴዎሎጂውን ወይ ይሄ ትምህርቱን የክርስትናው ትምህርቱ ላይ በደንብ ፎከስ የምታደርጊ ከሆነ አላውቅም አድርጊ አታድርጊ ማለት ነው። ካደረግሽ ግን ስላሴን ጣዖት የሚልን ሰው ምስጋና በቃ ዝም ብዬ እንደ ቃሉ አይቼ ከመጽሐፍ ቅዱስ ጋር የሚስማማ ከመሰለኝ እጠቀምበታለሁ ማለት ይሄ በጣም እኔ በጣም ኮንሰርቫቲቭ ነኝ መሰለኝና መጽሐፍ ቅዱስ አስተምሮ ጋር የሚሄድ ከሆነ ችግር የለም። ለምሳሌ ኦንሊ ጂሰስ ነው ስማቸውም ኢየሱስ ብቻ ነው። የፈለገ ኢየሱስ ጌታ ነው እያሉ ቢዘምሩ ማለት ነው የእነሱ ኢየሱስ ጌታ ነው የሚለው ዝማሪያቸው በራሱ በቃ ጤናማ ነው ማለት ግን አይደለም። ምክንያቱም አስተምህሯቸው አጋንንታዊ ነው። ምን እንትን ስላሴ ጣዖት ነው የሚለው ትምህርታቸው አጋንንታዊ እንደሆነ መቼስ ታውቂያለሽ ወይስ ይሄንን ትምህርታቸውን ይነሱ ነው? እሷ እኮ የምትጠይቅ ስለራሷ ነው። እኔ መሰረታዊ ዘማሪ ነኝ ያለች ነው። እሷ ስለራሷ ነው። እኔ ደግሞ በምን አደረኩ? ለአጋንንት ግን እንደማልሰዋ 100% እርግጠኛ ነኝ። ለምን ጌታ ነው ትክክል። አንቺማ በጠይቅሽ እንደዛ ነው የምትይኝ። ኦፍ ኮርስ ኦንሊ ጂሰሱን ቢጠየቅ እንደዛ ነው የሚለው። ካቶሊኩም ኦርቶዶክሱም እኔ አሁን ራሴ ነክዬ ነው የምጠይቅ። ትንሽ ከብዶኝ ነው አማርኛክ ማለት ነው። የማይከብድ ቃል ብጠቀም ደስ ይለኝ ነበር። እንደዛ መሆን የለበትም። ሰዎችን በሚሰብር መልኩ መማማር አስፈላጊ ላይሆን ይችላል። ግን ምንድነው ሙስሊሙም ለፈጣሪ ነው ማቀርቡ ይላል ምስጋናውን መንዙማውን ምንም ሲለው ኦንሊ ጂሰሱም የይሖዋ ምስክሩም ሌላውም ሁሉም ኦርቶዶክሱም ካቶሊኩም ፕሮቴስታንቱም ከፕሮቴስታንት ደግሞ የተለያዩ ዲኖሚኔሽኖች ናቸው ያሉት፣ የተለያዩ ሃይማኖቶች ናቸው ያሉት ፕሮቴስታንት ላይ። እነሱ ደግሞ በየራሳቸው እንግዲህ በቃ እናቀርባለን ይላሉ፣ ትክክል ነን ይላሉ። ግን መመዘኛ አለ ሁሉም ነገር። እኛ ስላለን የሚሆንልን ነገር የለም። እኔ ትክክል ነኝ ወደ እግዚአብሔር ነው መስዋዕት የሚቀርበው ስላልኩኝ በቃ አክሊል ብሏል ትክክል ነው በቃ ተብሎ አይደመደምም። ምን ይደረጋል? ይመዘናል። እና እግዚአብሔር ቢመዝነው አይሻልም ወይ ነው? እኔ እግዚአብሔር መዝኖ ይሄ ለኔ በቃ አይደለም ቢለው እግዚአብሔር ቢመዝነው አይሻልም? ሰው እንዴት የሰውን አምልኮና መዝሙር ጀጅ ማድረግ ይችላል? እግዚአብሔር ይመዝነው ነው ማለት። እኛ እንድንመዝን እግዚአብሔር ዝም ብሎ ይመዝን ብሎ እንደዛ አይደለም። መጽሐፍ ቅዱስ እኮ እንደዛ አይደለም። እኛ ራሳችን እንድንመዝን ታዘናል። ስለ አንተ እኮ ጭፍልቅ አድርገን የጴንጤ መዝሙር ለአጋንንት የተሰዋ ነው ስትል ትንሽ አይከብድም? እኔ ስለከበደኝ አንተን ለመንቀፍ ብዬ አይደለም። ችግር የለም። ኖ እነቀፋለሁ። መነቀፍ ካለብኝ ምንም ችግር የለም። እንዴ እንኳን እኔ ማንም እነቀፋለሁ። እኔማ ችግር የለም። እሺ ቃሉ ሊከብድ ይችላል የሚለው ያስማማል። ግን
ለአጋንንት ይሁን ለእግዚአብሔር አይታወቅም። ምክንያቱም ከክርስቲያን ውጪ ነው ያለው የሚሰዋው ማለት ነው። የሚሰዋው መስዋዕት ከክርስቲያን ውጪ ከሆነ በቃ ለክርስቶስ ነው ብለን አናምንም ላይሆን ስለሚችል። ምክንያቱም ወደ ክርስቶስ የሚቀርበው መስዋዕት በአካል ውስጥ ነው። ክርስቶስ የክርስቲያን ራስ እንጂ ከክርስቲያን ውጪ ላለ ነገር ራስ አይሆንም። ይሄ የኛ እምነት ነው። እንግዲህ እምነቴን እንኳን አላመቻም። ስለዚህ ከአኪ አንተ የምታምነው ከኦርቶዶክስ ቤተክርስቲያን ውጪ ያለ መዝሙር ለእግዚአብሔር አይደለም ነው የምትለው? እኔ ከኦርቶዶክስ ምናምን አላልኩም። በአጭሩ ከሐዋርያት ጀምሮ የመጣ ህብረት ሆኖ ያ ህብረት ውስጥ ሐዋርያዊ የሆነ አስተምህሮ ካለ የትኛውም ይሁን እዛ ውስጥ ትክክለኛ አምልኮ ይኖራል። ግን ይህን ሁለቱን ግን ማሟላት አለበት። ያ ህብረት ግዴታ ከሐዋርያት ጀምሮ መምጣት አለበት። እዛ ህብረት ውስጥ ደግሞ ሐዋርያዊ የሆነ አስተምህሮ ትክክለኛ የሆነ አስተምህሮ ደግሞ መኖር አለበት። አስተምህሮ የተዛባ ከሆነ አምልኮ የተዛባ ነው። ስለዚህ አሁን ይህንን ነገር የምር የሚያሟላ የኦርቶዶክስ ክርስቲያን ታሟላለች። ምንም የፈለገ ሰው መጥቶ እንትን ማለት ይችላል፣ መጠየቅ ይችላል። እነዚህን ሁለቱን በደንብ አድርገው የኦርቶዶክስ ክርስቲያን ታሟላለች። የኢስተርን ኦርቶዶክስ ካሟላ አሳየው፣ የካቶሊክ ካሟላ አሳየው። እነዚህ አሁን የጠቀስኳቸው በስሜንሽን ያደረግኳቸው የካቶሊኩ ምናምን የኦርቶዶክሱን የኢስተርኖች ምናምን ከሐዋርያት ጀምሮ የመጡ ስለሆኑ ምናልባት ካላቸው እሰየው። አሁን ለጊዜው እንዲህ ነው እንዲያ ነው አይደለም። ግን ትልቁ ነገር ምንድን ነው? በቃ በቤተ ክርስቲያን ውስጥ እኔ ጽንሰ ሀሳቡ ቤተ ክርስቲያን የሚለው ላይ ጽንሰ ሀሳብ ላይ ነው እያረፍኩ ያለሁት። ይህቺ ቤተ ክርስቲያን ማናት ከተባለ በአጭሩ እንዳልኩት ከሐዋርያት ጀምሮ የመጣች መሆን አለባት። ጉባኤዋ አስተምህሯ ውስጡ ያለው አስተምህሮም ደግሞ ጤናማ መሆን አለበት። ስለዛ ያኔ ሚስጥራቷም ትክክል ይሆናል፣ አምልኳም ትክክል ይሆናል። ከዛ ውጪ ግን የተለያዩ ሴክቶች ከቤተክርስቲያን ውጭ ያሉ ሴክቶች ሲጀመር እንደዚህ የሚፈጠረው ራሱ ይሄ መከፋፈል የሚፈጠረው ራሱ በአጋንንት ነው። ቅዱስ ጳውሎስም ይናገራል ይሄን ባይዚ ኦኬ። ይሄ ምንድነው መለያየትን መከፋፈልን የሚያደርግ ሰው በቃ ከአጋንንት ነው። ስለዛ አጋንንት በተቻለ አቅም ሁሌ እንደዚህ አይነት ሴክቶችን ሊፈጠር ስለሚችል እዛ ውስጥ የሚፈጠረው አምልኮ በቃ የእግዚአብሔር ነው ማለት አይቻልም። ሲጀመር ሴክቶቹ በማን የተመሰረቱት ነው? አሁን ለምሳሌ ኦንሊ ጂሰስ ቤተ እምነት እኔ በጣም ነው ያስገረመኝ። አሁን ዘማሪት ማነው ይሩዳን የእነሱ ምስጋና ከመጽሐፍ ቅዱስ አንጻር አይቼ ይሄድበታለሁ ማለት በጣም የሚያስደንቀው ማለት እኔ አስተምሯቸውን አይቼ ነው። አስተምሯቸውን ነገርኩሽ እኮ አስተምህሯቸውን ነግሬሽ። ለምሳሌ ስላሴን ጣዖት ነው ይላሉ። ጌታ ይቅር ይበላቸው። እንደሱ እንኳን አልቀበልም። አይ አሁን ነው አልቀበልም ያልሽው። ባይዚ ቅድም እንደዚህ ነገር ስለማላውቀው ነው አስተምረው ነው አይደለም፣ ስለማታቂ ሳይሆን እኔ ቅድም ስጠይቅሽ የእንትን የስላሴን እንዲህ ብለው የሚናገሩ ናቸው። ለምሳሌ የእነሱን ዝማሬ ትጋሪያለሽ ወይ ስልሽ ያው ከመጽሐፍ ቅዱስ አንጻር አይቼ የተስማማ ነገር ካለ ችግር የለብኝም ማለት ነው። እንደዚህ ነው በዳልሽው ማለት ነግሬሽ ራሱ ማለት ነው። እንደዛ ከሆነ በኋላ አላልኩም ስላልሰማኝ ችግር የለም በቃ ችግር አሁን ሀሳብሽን ከቀየርሽው ችግር የለም። ስለዛ አሁን ወደዚህ ከመጣሽ ደግሞ አንድ ነገር ልንገርሽ። አሁን የእነሱን ዝማሬ አሁን እሺ እነሱ ኢየሱስ ጌታ ነው እያሉ ብቻ ቢዘምሩ በቃ ይህን ብቻ ሜንሽን ቢያደርጉ በዚህማ ማለት ነው ከእነሱ ጋር የእነሱን ተጋርተሽ ትዘምሪያለሽ? ይላክ የእነሱን አስተምሮ አላውቅም ስላልኩ እኔ የራሴን ጥያቄ አሁን ከነገርኩሽ በኋላ አሁን እኔ እኮ ላስረዳሽ እኮ ነው ያልኩበትን ምክንያት እኮ ልነግርሽ ነው። የስላሴን ጣዖት የሚሉ ሰዎች ሴክቱ አሁን የዚህ ሴክት መስራች አጋንንት ነው ብለሽ ነው የምታስቢው ወይስ መንፈስ ቅዱስ ነው? እኔ አስተምሮን አላውቅም ብያለሁ። ኧረ ነገርኩሽ አስተምህሮን ስላሴን በቃ አልቀበልም። እንደዛ ከሆነ ቆይ ማን ነው የሴክቱ ጀማሪ? ከጌታ ነው የሚሆነው ከእግዚአብሔር ነው የሚሆነው ወይስ ከአጋንንት ነው የሚሆነው ብለሽ ታስቢያለሽ? እኔ አላውቅም እንግዲህ ስለነሱ ስለማውቅ አንቺ አሁን እንደዚህ አይነት አስተሳሰብ ካለሽ አይሽ አሁን ላይ እናውራ ፕሮቴስታንት ላይ አሁን አንቺ እንደዚህ አይነት አስተሳሰብ ካለሽ የኔ ቃል በጣም ሊከብድሽ ይችላል። ስላሴን አጋንንት የሚል ሰውን ራሱ ማነው ይቅር ይበለን ባይዚ በጣም ይቅር ይበለን። ደጋገምኩባችሁ እኔ በደንብ ልስጣችሁ ሊገባ አንዴ ስላሴን ጣዖት ነው የሚል ጣዖት ነው የሚልን አካል አረ ይሄ ነገር ይሄ አስተምሯቸው ይሄ ቤተ እምነቱ እንደ ቤተ እምነት ከአጋንንት ነውማ አልልም ለማለት እንደዚህ የምትሆኚ ከሆነ እኔ በጣም ቦልድ ነኝ። አሁን እኔ አሁን ከአጋንንት ነው የምለው። አንቺ አሁን አላቅም እኮ አልሽኝ ዘማሪት። ለነሱ እኮ አላቅም ነው የምልህ፣ ስለኛ ብቻ አውራልኝ ነው። ስለነኩ አላቅም አልሽ፣ ከእግዚአብሔር ይሁን ከሰይጣን ከአጋንንት አላውቅም አልሽ። ይሄ ማለት ከእግዚአብሔርም ሊሆን ይችላል እያልሽኝ ነው። ስላሴ ጣዖት ነው የሚለው እና እኛ ደግሞ እንደዚህ እንትን አንልም። በትምህርት ቀልድ አናውቅም። ትምህርት ላይ ከጌታችን የተቀበልነው ትምህርት ላይ እንዲህ የሚያጠማዝዝ ካለ
ቦልድ እንደዚህ ስትሬት ፎርዋርድ እንናገራለን። ከአጋንንት ነው የተረገመ ይሁን ብለን በግልጽ ነው የምንናገረው። ስለዚህ ያው መደምደሚያው ማለት ነው የእናንተ ቤተክርስቲያን ነው ከሐዋርያቱ ቅብብሎች ስለመጣ ትክክለኛው አስተምሮም እናንተ ጋር ስላለ የእናንተ ዝማሬ ብቻ ነው ትክክል እኮ ማለት ነው እያልኩ አሁን የኛ ብቻ ምናምን የሚለው ውስጥ አልገባውም። ቅድም እንዳልኩሽ አሁን አንቺ ያለሽበት ቤተ እምነት ከሐዋርያት ጀምሮ የመጣ ነው ወይ በቅብብሎች ውስጥ ያለፈ ነው ወይስ የሆነ ሰዓት ላይ ዝም ብሎ ብቅ ያለ ወደኋላ ትሬስ ባክ አስተምሮ ላይ አልመጣውም። ወደኋላ ትሬስ ባክ የማያደርግ ከሆነና የሆነ ሰዓት ላይ ብቅ ያለ ጉባኤ ከሆነ አደገኛ ነው። በቃ ምንም ቅርንጫፍ ከሌለው ወደኋላ የሚመለስበት የሆነ መንገድ ከሌለው አሊያ ደግሞ እሱ እንዳለው ነው። አስተምህሮ ደግሞ ሐዋርያዊ የሆነ አስተምህሮ አለ የለም? አሁን አንቺ ሐዋርያዊ የሆነ አስተምህሮ አለን አለሽ፣ ግን በምን አወቅሽ እንዳለ እንዴ? በቃኛ እኮ በሐዋርያት አስተምህሮና በጌታ አስተምህሮ ላይ እስካለን ድረስ እኮ ግዴታ የሐዋርያት ቅብብሎሽ ያስፈልገናል እንዴ? አዎ ግዴታ ያስፈልጋል። ምክንያቱም ቤተክርስቲያን አጣፋ ዋናው ትምህርቱ አይደለ? ቅብብሎሹ ትምህርቱ እውነት ነው ወይ ነው? ትምህርቱ የጌታ ትምህርት ነው ወይ ነው? ትምህርቱ የሐዋርያቱ ትምህርት እሺ፣ ትምህርቱ ብቻ ሳይሆን ጉባኤውም እንደ ጉባኤ ከሐዋርያት ጀምሮ አንዴ ቤተክርስቲያን ጉባኤ ነው አይደለ? እሺ ቤተክርስቲያን ትጠፋለች? አትጠፋም። እሺ የማጠፋ ከሆነ ከሐዋርያት ጀምሮ እስካሁን ድረስ መታለች ማለት ነው አይደል? ሳጠፋ በጉባኤ ደረጃ እሷን ቤተክርስቲያን ሲማን ነች? ሳጠፋ ከሐዋርያት ጀምሮ የመጣችው ጉባኤ ያው እኛ ከጳውሎስና በቃ የጳውሎስን ትምህርት ነው እኛ ፎከስ የምናደርገው። የጳውሎስ ትምህርት ላይ ነው ፎከስ የምታደርጊው ወይስ የጴጥሮስ ላይ ወይስ የማቴዎስ ላይ ወይስ የጌታ ላይ ሳይሆን ያልኩት ምንድነው? ቤተክርስቲያን አጠፋም ከሐዋርያት ጀምሮ ትመጣለች ብለሽኛል። እቺ ጉባኤዋ እስቲ የትኛዋ ናት ከሐዋርያት ጀምሮ ሳጠፋ የመጣችው ጉባኤ? ይቅርታ ግን ያለንበትም እምነት ከሐዋርያት ጀምሮ የመጣ ነው ጉባኤው ትምህርቱ ነው። ስለ ጉባኤው ነው፣ ስለ ቤተክርስቲያን ነው እያወራ ያለው። አሁን ትምህርቱ ጋር እንመጣለን። ትምህርቱን ቢያንስ እንግዲህ በቃ አንቺ በቃ ትክክል ነው ብለሽ እንደዚህ ቁጭ ብለሻል አምነሽ አይደለ? ችግር የለም። ትምህርቱ ላይም አሁን የእናንተ ነው ብዙ ስህተቶችን አውጥቼ ላሴስ ይችላሉ፣ በጣም መሰረታዊ የሚባሉ ጉዳዮች ላይ ማለት ነው። ግን እሱ እንዳለ ያዝ አድርጊና ለጊዜው ቤተክርስቲያኑ እንደ ቤተክርስቲያን ከሐዋርያት ጀምሮ የመጣው ቤተክርስቲያን እስቲ የትኛው ነው ወይም ጉባኤው? እኔ ግን ለማ እንትን የምለው ማለት ነው በቃ እኔ ይነግርህ እኮ ነው ወንድምዬ። እሺ የኔ የምነግርህ ማለት ነው ዋናው የትኛውም ህብረት እንደ ጌታ ቃል እንደ ሐዋርያቶቹ አስተምሮ ከሆነ ምን ችግር አለው ነው የምልህ። በምን ችግር አለው? አይሆንም። መሰረቱ ግዴታ ያስፈለገበት ምክንያት ምንድነው? ዋናው መሰረቱ መጽሐፍ ቅዱስ ከሆነና የጌታ ትምህርትና የሐዋርያቱ ትምህርት ከሆነ መሰረቱ አይደለም። አሁን እኮ ምን ችግር አለው በሚለው እኮ አይደለም ሂሩዬ። ምን ችግር አለው በሚለውማ ቢሆንማ ምን በቃ ኖርማል ነበረ እኮ። ቀለል አድርገን ምን ችግር አለው ብዬ እኔ ራሴም አንድ ቸርች ከፍት ነበረ። ግን እንደዛ አይደለም። ምንድነው ትልቁ ቁም ነገር? ጌታችን ኢየሱስ ቤተክርስቲያን የሚባል ነገርን አቋቁሟል። ይሄ የቤተክርስቲያን ጽንሰ ሐሳብ እንዳለ ጠፍቷል ከብዙ ሰው አእምሮ ውስጥ። እሱን አሁን ትልቁ መሰረታዊ ችግር የሆነው ምንድነው? ቤተክርስቲያን የሚለው ጽንሰ ሐሳብ ከአእምሯችን ውስጥ መጥፋቱ ነው። በጣም ለብዙ ችግሮች ምክንያት ማለት ነው። ስለ ቤተክርስቲያን መጀመሪያ መጽሐፍ ቅዱስ ምን ይላል የሚለውን እንወቅ። ለምሳሌ ጌታችን ኢየሱስ ቤተክርስቲያንን እንደሰራት ተናግሯል አይደለ? ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። በማቴዎስ ወንጌል ምዕራፍ 16 ላይ እንደተናገረው ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም ብሏል። አንተ ጴጥሮስ ነህ። በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም። ሰው አሁን እዚህ ላይ በደንብ አድርገሽ ተመልከቺ። ቤተክርስቲያኖቼን አላለም፣ ቤተክርስቲያኔን አለ። ስለዚህ አንዲት ቤተክርስቲያን አለች። ስለዚህ አንድ እምነት ነው የሚኖረው፣ አንድ አስተምህሮ አለቀ። አንዲት ቤተክርስቲያን፣ አንዲት ጉባኤ ቤተክርስቲያኔን ነው ያለው። ቤተክርስቲያኖቼን አላለም። ስለዚህ አንድ ቤተክርስቲያን ፕላስ የኔ ነው ያላት። ስለዚህ ቤተክርስቲያን የጌታ ኢየሱስ ናት። እና እሰራለሁ ካለ በኋላ የገሃነም ደጆችም አይችሏትም ማለት ነው። የገሃነም ደጆችም አይችሏትም፣ አይበረታቱባትም። ይሄ ጌትስ ኦፍ ሄዲስ ማለት ነው። ሄዲስ መግቢያዎቹ፣ በሮቹ፣ ደጃፎቹ እነሱ ፕሪቬል አያረጉባትም፣ እንደዚህ እሷ ላይ አይበረታቱባትም፣ አይቋቋሟትም ማለት። እሺ አሁን ይህቺ ቤተክርስቲያን እንዲህ ብሎ ኢየሱስ የተናገረላት ቤተክርስቲያን እስቲ የት አለች ነው አሁን ማየት አለብን። እንዲህ ተብሎ የተነገረላት እማጠፋ። ምክንያቱም ይኸው የገሃነም ደጆችም አይቋቋማትም፣ አይበረቱባትም። ልክ ከዛ ይህን ይዝና ቅዱስ ዮሐንስ አፈወርቅ ምን ይላል? ሰይጣን ዝናሩን አራገፈ ጨረሰ፣ ቤተክርስቲያንን ግን ሊያጠፋት አልቻለም ይላል። ስለዛ ሁሌም ቢሆነ
ልክ በውሃ ላይ እንደምትሄድ መርከብ ወጀብ እየመጣ መርከቧን እንደሚመታት በጣም ብዙ ፈተናዎች ቤተክርስቲያንን እየመጡ ሊመቷት ይችላሉ። ሰይጣን ዝናሩን ሊያራግፍ ይችላል፣ ግን ይጨርሳል። ቤተክርስቲያን ግን አጠፋም፣ መርከቧ ግን አሰምጥም። ለምን? አንደኛ የራሱ የክርስቶስ ናት። ክርስቶስ ሙሽራ ሆኖ እርሷ ሙሽራ ናት። ሙሽራው ሙሽራይቱን ይጠብቃል። ሙሽራው በኖርማል ህይወታችን በዚህ ህይወታችን ራሱ ሙሽራው ምንድን ነው? ፕሮቫይደር ነው አይደለ? ፕሮቫይደር ነው፣ ፕሮቴክተር ነው። ፕሮቴክት ያደርጋል፣ ሚስቱን ይጠብቃታል፣ ይመግባታል። እና እውነተኛው ሙሽራ ጌታችን ኢየሱስ ክርስቶስ ደግሞ ለእውነተኛይቱ ሙሽራ ለቤተ ክርስቲያን ምን ያህል ፕሮቫይደርና ፕሮቴክተር ይሆን እንዴ? ለዛ እኮ ነው በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ቅዱስ ጳውሎስ ምን የሚለው? ባሎቹ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ። አሃ ባሎቹ ያው ሚስቶቻችሁን መውደድ ያለባችሁ። ማንን እንደወደደ? ክርስቶስ። ማንን? ቤተ ክርስቲያንን። ይህችን ቤተክርስቲያን ማወቅ አለብን። ዝም ብሎ እንደዚሁ ጌታ ጌታ ማለት እኮ አይደለም። ምንድነው ክርስቶስ የሰጠን? በምድር ላይ አስቀምጦልን የሄደው ምንድነው? ዝም ብሎ እኮ እንዲሁ አይደለም። መንፈስ ቅዱስን ሲልክ እኮ ህብረት ላይ እኮ ነው፣ ወይም ቤተክርስቲያን ላይ እኮ ነው። መንግስቱን እኮ አቋቁሟል እኮ ጌታችን እኮ መንግስት አለው ምድር ላይ ራሱ። ይህን ታውቃላችሁ ጋይዝ? ወደ ፍቅሩ ልጅ መንግስት አፈለሰን እኮ ነው ያለው ጳውሎስም። ቤተክርስቲያን እኮ ናት መንግስቱ። ለቤተክርስቲያን ራስ እንዲሆን ሰጠው ሲል እኮ ለመንግስቱ ማለት እኮ ነው፣ ንጉስ ይሆን ዘንድ። ስለዛ ራስ ይሆን ዘንድ እዛው ኤፌሶን ምዕራፍ 1 ቁጥር 23 አካባቢ ይሄ ነገር አለ። ሁሉም ከእግሩ በታች ካስገዛለት በኋላ ለቤተክርስቲያን ራስ እንዲሆን ሰጠው ይልና እርሷም ይላል ቤተክርስቲያንን ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። የእርሱ ሙላቱ ናት። ማን ናት እቺ ቤተክርስቲያን? እዛው ኤፌሶን 5 ላይ ልመልሳችሁና ክርስቶስ ቤተክርስቲያን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና ቀጠል አድርጎ እንዲህ ይላል። ቆይ ቃል በቃል አንብላችሁ። በጣም ይሄ ከሚገርም ነገር ነው የሚናገረው ቅዱስ ጳውሎስ እዚህ ላይ። ከዚህ ቀደም እንዳልኳችሁ ክቡር ጳውሎስ ስለ ክብርት ቤተክርስቲያን ትላለህ። ክቡር ጳውሎስ ስለ ክብርት ቤተክርስቲያን፣ ጳውሎስ ክቡር ነው። ስለ ክብርት ቤተክርስቲያን ደግሞ እንዲህ አለ። ከዛ በኋላ በቤተክርስቲያን ላይ ያለን ነገር መረዳት እንደው የተወሰነ እንኳን ከዛ ይሻሻለ ጌታ ረድቶን ማለት ነው። ሌላ ኤፌሶን ምዕራፍ 5 ቁጥር 25 ላይ ባሎቼ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ትክክል። ልክ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ስለ ቤተክርስቲያን ራሱን አሳልፎ ሰጠ። እንዴ ራሱን ስለ ቤተክርስቲያን አሳልፎ ሰጠ ከተባለ እንግዲያውስ ቤተክርስቲያንን ማወቅ አለብን። ኦፍ ኮርስ ይልና ቀጠል አድርጎ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቤተክርስቲያንን እንዲህ የማይሆንባት ቤተክርስቲያን አለች እያለ ነው መጽሐፉ። ጋር ስሙ በደንብ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እርፈት እንዳይኖርባት አድርጓል ጌታችን። አይቷል ምን ያህል ፕሮቫይደር ምን ያህል ፕሮቴክተር እንደሆነ ለቤተ ክርስቲያኑ። እርፈት የሌለባት እንድትሆን ያደርጋታል። የፊት መጨማደድ በምንድን ነው የሚመጣው? በእርጅና። ቤተክርስቲያን አታረጅም። ስለዛ ሁሌም ሙሽራ ሆና ከሐዋርያት ጀምሮ ጉባኤው ይቀጥላል፣ ይመጣል። ሁሌም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና፣ ቤተክርስቲያን ቅድስት ናት። ቅድስት ቤተክርስቲያን ያለ ነውር ትሆን ዘንድ፣ ነውር እንኳን የለባትም እንዴ፣ ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ምን አይነት ቤተክርስቲያንን? ክብርት። አሁን ክብርት ቤተክርስቲያንን አሳዩ። የት አለች ክብርት ቤተክርስቲያን? አሁን አጠፋም ቤተክርስቲያን። ይኸው ምክንያቱም ጠባቂዋ ሙሽራዋ ነው። የጋን ልጆች አይችሏትም ብሏል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ኢየሱስ ቃል ገብቶልናል። መንፈስ ቅዱስንም ደግሞ ለዘላለም ከእናንተ ጋር ይሆን ዘንድ እልኳለሁ ብሏል። አሁን ይህቺ ከሐዋርያት ጀምሮ የመጣችው ጉባኤ የትኛዋ ናት የሚለውን ማወቅ አለብን። ካላወቅን ዝም ብለን የሆነ መጽሐፍ ብቻ ብድግ አድርገን አንድ መጽሐፍ ቅዱስ በቃ አንብቤ እዚህ ላይ እንደው የተረዳሁት ነገር አለ በቃ ከሐዋርያቱ ጋር ይስማማልኛል ዝም ብለሽ ብድግ ብለሽ እንደዛ እኮ አይቻልም። ለምሳሌ እናንተ ቤተክርስቲያን ውስጥ ጥምቀት አያድንም አይደለ? ብድግ ብለሽ አንብበሽ እንግዲህ አሁን የእናንተ ቤተክርስቲያን የሚኬሲ ነው የነበራልሽኝ የእናንተ በቃ አሁን እዛ የእምነት መግለጫችሁ ላይ እንደተቀመጠው አይ በቃ ከኃጢአት ስርየት በኋላ ነው ጥምቀት የሚመጣው፣ ከድህነት በኋላ ነው ጥምቀት የሚመጣው ነው የሚሉት። ስለዛ ምንድነው ጥምቀቱ ለድህነት አይደለም የሚለው። አሁን መጽሐፍ ቅዱስ እንደዛ ብሎ አስተምሮ መሰለሽ? አይደለም እኮ በቃ ቤተ እምነቱ በሰው ነው የተመሰረተው። ሰውየው ያ የመሰረተው ሰውዬ የተረዳው ጥምቀት እንደማያድን ነው። እሱ ነው በቃ እንደዛ ብሎ ሰጠ። አሁን ሁላችሁም እሱ ነው ይዛችሁ ተቀመጣችሁ ማለት ነው። ቤተክርስቲያንን ግን የጀመረው የሆነ ግለሰብ አይደለም፣ ጌታ ኢየሱስ ነው። ስለዚህ እርሱ የሰጠን ትምህርት ነው የሚመጣው። የሆነ ቤተ እምነት
በሰው ሲመሰረት ያ ሰው የሰጠውን ትምህርት ይዞ ይቀጥላል። ለምሳሌ በእናንተ ቤተ እምነት የሆነ ሰው ካስጀመረው ያንን ይዛ ሰው የትምህርት ይዛችሁ ትመጣላችሁ። በእስልምና መሐመድ ከሆነ የጀመረው የመሐመድን እምነት ይዘው ይቀጥላሉ። በሌሎችም ቤተ እምነቶች ልክ እንደዚህ፣ በየሃዋ ምስክሮችም ልክ እንደዚህ ወደ ኋላ መለስ ብሎ ከአሪዮስ ሊቀዱ ከቻሉ ነው እንጂ የተወሰነ ነገሮችን ቤተክርስቲያን ግን የተመሰረተችው በኢየሱስ ስለሆነ ቤተክርስቲያን የኢየሱስ ትምህርት ነው ይዛ የሚቀጥለው። የኢየሱስ ትምህርት ደግሞ ጥምቀት ለድህነት ነው፣ አለቀ። ጥምቀት ለመዳን ነው፣ ለኃጢአት ስርየት ነው፣ ዳግም ለመወለድ ነው ብሎ በግልጽ ነው የሚያስተምረው። እና የአስተምህሮ ላይ ቢሆን ጥያቄ ሳይኖር ቀርቶ ሳይሆን ግን ዋናው ነገር ግን እንትን ላይ ይሄ ጉባኤው ላይ እቺ ጉባኤዋ ቤተክርስቲያን ግን በቃ ይሄ ምንድነው እንትን ካልከው ላይ ተነስቼ ደግሞ ልጠይቃክ ማወቅ ስለምፈልግ ነው በደንብ። እሺ ለምሳሌ በክርስቶስ በማመን የዳኑና አዲስ ፍጥረት የሆኑ ሰዎች ተሰብስበው ቢያመልኩ ማንን ሰምተው አምነው? ማንን ሰምተው አምነው? ተመስክሮላቸው። ማን መስክሮላቸው? ማን መሰከረላቸው? ማን አጠመቃቸው? እንዴ ከዝንትና ስልጣን ያላቸው ናቸው የተሾሙ። ማን ይሾማቸው? ይኸውልህ ለምሳሌ አንድ ህብረት አለ እንበል። እንደዚህ አሁን እንዳልኩ በክርስቶስ በማመን አዲስ ፍጥረት ሆኑ። እንዴት እንደተመሰረተ ገብቶኛል። አይዲያ ዝም ብለህ አድምጠኝ። ገብቶኛል ሀሳብህ ትንሽ ስማኝና ትይዘዋለህ ሀሳቤን። ለምሳሌ ተሰበሰቡ። ወይኔ በእግዚአብሔር ስም ይቅርታ፣ እኔ ነኝ ያደረኩሽ። የራሴን የዘጋው መስሎኝ ነው። ሂሩ እያወራሽ ከሆነ ሚዩት ሆነሻል። እኔ ነኝ፣ ይቅርታ አድርጊልኝ። ሂሩ እያወራሽ ከሆነ ሚዩቱን አንሺው። ይቅርታ፣ የራሴን ሚዩት ያደረኩ መስሎኝ ያንቺን አደረኩኝ። አይ እያወራሽ ከሆነ ሚዩቱን አንሺው። እሺ ይቅርታ፣ ችግር የለም። እና ያ ህብረት ነው ምልክ ያ ህብረት በመጽሐፍ ቅዱስ የሚያምን በሐዋርያቱና በጌታ ትምህርት ላይ የተመሰረተ ከሆነ አዲስ ፍጥረት ከሆኑ አምነው በጌታ ያ ስብስብ እኮ ቤተክርስቲያን ነው የሚባለው። እና ያ ቤተክርስቲያን አይባልም ወይ ነው ያ ስብስብ? ምክንያቱም ቤተክርስቲያን የምንለው የዳኑ ስብስቦችን ስለሆነ ማለት ነው። እሺ እኩስ ማንን አምነው ማን አሳመናቸው? ማን አጠመቃቸው? እነዛን ሰዎች ሲሰባሰቡ ከዚህ በፊት ስልጣን ያላቸው ማለት በቤተ ክርስቲያን የተሾሙ። እስቲ በአንቺ ቤተ እምነት እናድርግና እስቲ ለምሳሌ እኛ ያሉ ፓስተሮቻችን አሉ። ፓስተሩን ራሱን ማን አጠመቀው? እሱ ደግሞ ሌሎች ናቸው። እሱ ምን በእኛ መንገድ ነው የመጣው? ያለ ሰባኪስ እንዴት ይሰማሉ ይላል። ሰባኪውስ ዝም ብሎ አንድ ሰው ብድግ ብሎ ብቻ በቃ ተገለጠልኝ ብሎ ብቻ ዝም ብሎ ብድግ እያለ እየመጣ ዝም ብሎ ሰባኪ ሆኖ እንትን ማድረግ ይችላል? አይቻልም። ስለዛ ምን መሆን አለባቸው? የተላኩ መሆን አለባቸው። ስለዛ ምን ይላል? ካልተላኩስ እንዴት ይሰብካሉ? ስለዚህ የተላኩት እነማን ናቸው? ሐዋርያት። መጀመሪያ እነሱ ናቸው። ሐዋርያት ከተላኩ በኋላ በሐዋርያት እግር ስር የሚመጡ ናቸው። በቃ አለቀ፣ እየሰበኩ የሚሄዱት እንጂ ሌላ ብድግ ብሎ በእነዚህ እግር ስር ሳይተካ ብድግ ብሎ እኔ ሰባኪ ነኝ ብሎ ቢመጣ ማን ይቀበሏል? እኔ አልቀበሉም። ጌታ ራሱ በዚህ ሊጠይቀኝ አይችልም። ማለት እንዴ ከየት መጣ ተብሎ ብድግ ብሎ ራሱን ሹሞ ይመጣል እንዴ አንድ ሰው? እንዲህ የሚባል ነገር የለም። ስለዚህ በዛው በሐዋርያት እግር ስር እየተተኩ የሚመጡ አባቶች ይኖራሉ፣ መምህራን ይኖራሉ። እነሱ ይሄ በቤተ ክርስቲያን ውስጥ ማለት ነው ባጭሩ። ስለዚህ ይህንን ተልእኮ የተቀበለችው ባጭሩ ቤተ ክርስቲያን ናት፣ አንድ ግለሰብም አይደለም፣ ቤተ ክርስቲያን ናት። ስለዚህ ቤተ ክርስቲያን ከሐዋርያ ዘመን ጀምሮ እየሰበከች እያጠመቀች ትኖራለች። አለቀ። ስለዚህ የምትሰብከው ወይም የምታሳምነው ፕላስ ብላም ደግሞ የምታጠምቀው የምታቆርበው የጌታ ቤተክርስቲያን ናት። ከመጀመሩ ያለችው ከሐዋርያ ጀምሮ ያለችው ይህቺ ቤተክርስቲያን እስቲ የት አለች ነው? አሁን እያሳመነች እያጠመቀች እያቆረበች ያለችው ከሐዋርያ ጀምሮ ማለት ነው ያለችው ቤተክርስቲያን የትኛዋ ናት? ጥሩ በቃ እንዳላበዛብህ ይቅርታ እንዳላበዛብህ የመጨረሻ ሁለት ጥያቄ ልጠይቅህ። ግን አሁን ያልኩሽ እንግዲህ ገብቶሻል? ገብቶኛል አይዲያ ማሳመን ማጥመቅ የቤተ ክርስቲያን ተልእኮ ስለሆነ እያሳመነች እያጠመቀች ከሐዋርያ ጀምሮ የነበረች ቤተ ክርስቲያን እስቲ የት አለች ነው? የቷ ነች? ጥያቄ ገብቶኛል። ይሄ ሰንሰለት ያለው በእናንተ ቤተ ክርስቲያን ውስጥ ነው፣ በፕሮቴስታንት ውስጥ የለም ነው አይዲያው አይደል? እኔ አሁን በእኛ ውስጥ አለ በእናንተ ውስጥ የለም ምናምን ብዬ የደመደምኩልሽ ሰው ሳይሆን ካለ በእናንተ ያው እንድታሳይ የለም። አክቹዋሊ የመጨረሻ አንድ ጥያቄ ምን መሰለ
አሁን የሐዋርያቱ ቅብብሎች ስንል ማለት ነው ስልጣኑ ላይ ነው ፎከስ ማድረግ ያለብን፣ ትምህርቱ ላይ ትምህርቱ ላይም ጉባኤውን እንደ ጉባኤው ነው አሁን እያነሳ ያሉት። ስልጣኑ ትክክል፣ ይሄ ስልጣነ ክህነቱ ፕሪስትሁድ በቃ ከጥንትም ጀምሮ አለ። ይሄ ትምህርቱ በጣም ግልጽ ነው። የሚስጥረ ክህነት በመጽሐፍ ደረጃ ሳይቀር ርዕስ ሰጥተው ሳይቀር ጽፈዋል እነ ቅዱስ ዮሐንስ አፈወርቅም። ግን እኔ እያልኩሽ ያሉት ግን እኔ አሁን ሞር ፎከስ ያደረኩት ጉባኤውን እንድታዩ ነው። በደንብ ጉባኤው ላይ ነው። ጉባኤ ህብረት ትምህርቱ አይበልጥም ወይ ከጉባኤው? ዋናው ትምህርቱ አይደለም ወይ? በሐዋርያቱ ትምህርትና በጌታ ትምህርት ላይ እኔ የራሴን ጥያቄ ነው የምጠይቀው። ጥያቄ ከሆነ ከጉባኤና ከትምህርቱ የቱ ይበልጣል አይባልም። በቃ አለቀው። ትምህርቱ በጉባኤ ውስጥ ያለ ነው። ጉባኤው ደግሞ የኢየሱስ ስጋ ነው። ጉባኤው ውስጥ ኢየሱስም አለ ራስ ነው። ስለዛ ከጉባኤው ምንድነው ትምህርቱ ይበልጣል፣ ከትምህርቱ ጉባኤው ይበልጣል ምናምን የሚባል ነገር የለም። በቃ ይህ ሲጀመር ይለያያል። የሚነጻጸሩ ነገሮችም አይደሉም። ትምህርቱ ትምህርት ነው፣ ጉባኤው ግን ጉባኤ ነው። ስለዛ ትምህርቱ በጉባኤ ውስጥ ያለ የእግዚአብሔር ቃል ነው። ጉባኤው ደግሞ የኢየሱስ ስጋ ነው ወይም የኢየሱስ አካሉ ነው። ኢየሱስ ደግሞ ራስ ነው እዛ ውስጥ እና እንደዛ ነው። አውግስትን ቤተክርስቲያንን በጣም ከአንድ ታላቅ ነገር ጋር ያነጻጽራል። ታላቅ ነገሩ ምን እንደሆነ ለጊዜው ይቆይና ከታላቅ ነገር ጋር አነጻጽሮ ያንን ታላቅ ነገር ሌላ የሚበልጠው ነገርም የለም ሌላ ማለት ነው ከእግዚአብሔር ውጪ እና ቤተክርስቲያን ትበልጣለች። ምክንያቱም ኢየሱስ እዛው ቤተክርስቲያን ውስጥ ራስ ነው። ኢየሱስ ራስ የሆነበት ነገር ስለሆነ ኢየሱስን የሚመለከታል ይህ ጉዳይ። ስለዛ ኢየሱስን የሚመለከትም ጉዳይም ስላለው ይሄ ቤተክርስቲያን ትበልጣለች ብሎ ያስቀምጣል ያነጻጽርና እና ቤተክርስቲያን እንዴ ታላቅ ናት። ክርስቶስ ራስ የሆነላት ናት። ለቤተክርስቲያን ሰጠው ተብሎ ስለተሰጠ ክርስቶስን ማለት ነው። ክርስቶስ ለቤተክርስቲያን ተሰጥቷል ራስ ይሆን ዘንድ። ስለዛ ቤተክርስቲያን እንዲህ ነች እና የእግዚአብሔር ቃል ደግሞ ታላቅ ነው። ኦፍኮርስ የእግዚአብሔር ቃል ነው ይታወቃል። ስለ እግዚአብሔር ቃል ሁላችንም የምንስማማበት ነገር ይኖራል እና አይነጻጸሩም ነው። የሆነ ሴም ካታጎሪ ላይ ያሉ አይደሉም። የእግዚአብሔር ቃልና ወይም ትምህርትና ምንድን ቤተክርስቲያን ትምህርቱ ነው ህይወት የሚሰጠው ብዬ እኮ ነው እኔ። እሺ ህይወት የሚሰጠው ትምህርት ያለው ደግሞ በአካሉ በቤተክርስቲያን ውስጥ ነው። ለምሳሌ ያለ ጥምቀት አይዳንም ማለት ድህነት በጥምቀት ነው። የሚያጠምቅሽ ግን መጽሐፉ አይደለም። መጽሐፍ ቅዱስ ያጠምቃል እንዴ? አያጠምቅም። ቤተክርስቲያናት ድህነቱን የምትቀበዩ ከየት እንደሆነ ኢቭን ራሱን አስተምህሮን ህይወት የሚገኝበትን አስተምህሮን የምትቀበዩ ከቤተክርስቲያን ውስጥ ነው። ጌታችን ኢየሱስ ሲመጣ የሚወስደውም ቤተክርስቲያን ነው። መንግስቱ ናት። ቃሉ ማግኘት አልችልም እንዴ? ባይብልን ብቻ ከቤተክርስቲያን ሳይሆን አሁን አንድ ሰው መጽሐፍ ቅዱስን ዝም ብሎ ቢያነብ መዳን አይችልም እንዴ? ግዴታ በቤተክርስቲያን ነው እንደሚዳን? ግዴታ በቤተክርስቲያን ነው። ከቤተክርስቲያን ውጪ መዳን አይቻልም። ያለ ቤተክርስቲያን እንዴት ያጠምቅሻል እንዴ መጽሐፍ ቅዱስ? ኦኬ ያው እኛ በጥምቀት እንትን ስለምንል ነው። ግን አንድ ሰው መጽሐፍ ቅዱስን ብቻ አምኖ አይደለም እንዴ? አይ እንደዛ የሚባል ትምህርት የለም። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር አግኝተሻል ወይስ እንደዚሁ በራስሽ ነው? መጽሐፍ ቅዱስ የሚመጡብኝን ጥያቄዎች ነው። መጽሐፍ ቅዱስ የሚነበበው በመጀመሪያ ደረጃ በቤተ ክርስቲያን ነው። መጽሐፍ ቅዱስ የቤተ ክርስቲያን ነው። ለቤተ ክርስቲያን ነው የተሰጠው። ዝም ብሎ ራንደም የትኛውም ሰው ዝም ብሎ ለየትኛውም ሰው እንዲሰጥተናል። የሆነ ሰው መጽሐፍ ቅዱስን እያነበበ ይዳን ተብሎ ዝም ብሎ የተበተነ እኮ አይደለም። መጽሐፍ ቅዱስ ሲጻፍ የተጻፈው የተጠመቀው መጽሐፍ አንብቦ አይደለ እንደሄዳ ነው። ምን አልሽ? ግን ተጠመቀ። አዎ ቶ አይሄድም አንተበቶ ኢትዮጵያ ጀነራል ነበረ። እስኪ ተጠምቋልም ፊልጶስም ደግሞ ሄዱ ተተልኮ አስተምሩታል። እና እሱ እንደውም በጣም ነው የሚያስገርመው። አያስኬደኝም ማለት እንደውም ጥሩ ነው። ምን አለ እንደውም ሄዱ ፊልጶስ አገኘውና የምታነበውን ታስተውሏለህ ሲለው ኧረ የሚያስረዳኝ ሳይኖር እንዴት አስተውሏለሁ ብሎ እንደውም እሱ በጣም ልቡም ትሁት ነው፣ ጥሩ ሰው ነው። መንፈስ ቅዱስ ባወቀ ፊልጶስን ወደዛ ልኮት ፊልጶስ ወንጌልን አስተማረው፣ ሰበከው። ፊልጶስ የክርስቲያን ሰው ነው። ከዛን ያጠምቀዋል፣ ወደ ክርስቲያን ይጨምራል። እንደዚህ ነው የሚሆነው። ሂደቱ እንዲህ ነው እንጂ መጽሐፍ ቅዱስ ዝም ብሎ ቁጭ ተደርጎ ብቻ ሲጀመር እሱ የአይሁድን ስርዓት የሚፈጽም ሰው ስለነበረ ነው መጽሐፉን የሚያነበው ነገራችን ላይ። ከዛ ውጭ ግን በተለይ በዚህ በሐዲስ ኪዳን የሆነ መጽሐፍ ቅዱስን የሆነ ሰው ዝም ብሎ አንብቦ ብቻ ይዳን ተብሎ እንደዛ አይደለም የተሰጠው መጽሐፍ ቅዱስ። አጻጻፉ የመጽሐፍ ቅዱስ የመሰጠቱ ምክንያት ራሱ ለቤተ ክርስቲያን ነው። ለክርስቲያን ኦልሬዲ ላመኑ ሰዎች እንዲበረቱበት፣ በእምነት እንዲጸኑበት ልክ እንደዛ ለማሳመኛም ጭምር ነው። ኦፍኮርስ ግን ለማሳመኛ ሲባል በቤተ ክርስቲያን በኩል ማለት ነው። ስለዛ ያለ ቤተ ክርስቲያን እንደዚህ ነው ብቻ መጽሐፍ ቅዱስን አንብቤ መደናል የሚለው ይሄ ኖርማል አይደለም ማለት ነው። ራኪ የመጨረሻን ሁለት ነበር ያልኩ። የመጨረሻ
አሁን በሐዋርያ ቅብብሎች ውስጥ ማለት የኦርቶዶክስ እምነት ያው በሐዋርያ ቅብብሎች ውስጥ ያለ ነው ያው የምትሉት እናንተ ስታስተምሩና አንድ ሰው ልክ በዛ በሐዋርያ ቅብብሎች ትምህርት ውስጥ መጣ እንበል መጣና ግን ወደ ፕሮቴስታንት እምነት መጣ። ወደ ፕሮቴስታንት እምነት ሲመጣ አሁን በቃ ወጣ ማለት ነው። አይድንም ያ ሰው፣ ምክንያቱም ከዛ ሰንሰለት የወጣ ሰው አይድንም አይደል? በእናንተ ትምህርቱን ክዶ ከወጣ ሐዋርያዊ የሆነ አስተምህሮን ክዶ ከወጣ በቃ እንግዲህ አሁን ትምህርቱን አልካደም እኮ ዋኬ ታዲያ ታዲያ ከኦርቶዶክስ እንዴት ይወጣል? ታዲያ በምንድን ነው ታዲያ የወጣው? በትምህርት ካልሆነ ዝም ብሎ ይወጣል እንዴ? በትምህርት ሳይክድ። እሺ በዛ ሰንሰለት ውስጥ ሄደ ብቻ ነው የሚድነው አይደል? ጉባኤው ግዴታ ነው። ጉባኤው ከሐዋርያት ጀምሮ በሆነ መንገድ ሆኖ ግዴታ እዚህ መድረስ አለበት። በሆነ በኢየሱስ ክርስቶስ ያመነ አይድንም እንዴ? እዛ ሰንሰለት ውስጥ ካልገባ በኢየሱስ ክርስቶስ ያመነ ሰው ይድናል። ግን የት ከሆነ ቤተክርስቲያን ውስጥ ያለ ቤተክርስቲያን ሲጀመር ሰው እንዴት አምኖ ይጠመቃል? እንዴት ያምናል? የሚያምኑ እኮ ቤተክርስቲያን እኮ ነው። ይሄ ተልእኮ የተሰጣት እኮ ለቤተክርስቲያን ነው። ተልእኳን የምትፈጽመው የምታሳምነው ቤተክርስቲያን ናት። በቤተክርስቲያን ካልሆነ በማን አምነሽ ልድኝ ነው? በሌላ አካል ውጪ በሆነ አካል አምነሽ ልድኝ ነው? ለምሳሌ በወን ልጅ ሰሳ በኢየሱስ አምነን ኧረ በክርስቶስ በማን ማለት ነው እኮ እንዲያሳምኑ የተላኩ አሉ። ወንጌልን ሰብኮ እንዲያሳምኑ ማለት ነው እኮ። የማንን ወንጌል ማለት ማን የሰበከውን ሰምተሽ? ካልተላኩስ እንዴት ይሰብካሉ ይላል። የኦንሊ ጂሰሶችን ስብከት ሰምተሽ ነው? የጴንጤዎችን ስብከት ሰምተሽ ነው? የሉትራኖችን ስብከት ሰምተሽ ነው? የትኛውን ስብከት ሰምተሽ? የካቶሊኩን ምናምን እያለም ደግሞ ሊቀጥል ይችላል። ስለዛ ምንድነው ዝም ብሎ አንድ ሰው ቤተክርስቲያንን ትቶ ምናምን ከክርስቲያን ሙሉ ውጪ ሆኖ በቃ እኔ በኢየሱስ አምናለሁ ስላለ ብቻ ይድናል ማለት አይደለም። እንደዚህ አይነት ነገር የለም። እንደዚህ ነው የሚለው። እንደውም መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም ዕለት ዕለት የሚድኑትን በእነሱ ላይ ይጨምር ነበር ነው የሚለው። በሐዋርያቱ ጉባኤ ላይ ማለት ነው። በጉባኤው ላይ ይጨምራል። የሚድኑት ሁሉ የሚጨምሩት በዛ ላይ ነው። ልክ በኖህ ሰዓት እንደነበረው መርከብ ያለ ነው። በኖህ ሰዓት አንድ መርከብ ነው ያለው። አንድ መርከብ አለ። የሚድኑት ሁሉ ከጥፋት የሚያመጡት ሁሉ ወደ መርከቡ ነው የተጨመሩት። ስለዚህ በመርከብ ውስጥ ሕይወት አለ። ከመርከብ ውጭ ግን ምን አለ? ሞት። ከመርከብ ውጭ ያለው ጥፋት ነው፣ ሞት ነው ያለው። ስለዚህ የሚድኑት ሁሉ ከዛ ጥፋት የሚድኑት ሁሉ ወደ ተጨመሩ ወደ መርከቢቱ። ኖህ ማለት ከዚህ በፊት እንዳልኳችሁ የሚያሳርፍ ማለት አይደለ? አባቱ ላሜ ይሄ ያሳርፈኝ ዘንድ አለው ሲል ላሜ አለው ይላል። ይቅርታ ኖህ አለው ይላል። እና እውነተኛው የሚያሳርፈው አሳራፊያችን ግን ጌታችንና መድኃኒታችን ኢየሱስ ነበረ ነው። ስለዚህ እውነተኛው ኖሃችን ኢየሱስ ነውና እርሱ እውነተኛው ኖሃችን መጣና ልክ ጌታም እንደተናገረው ማለት ነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ አይደለ? እኔም አሳርፋችኋለሁ። ስለዚህ እውነተኛው አሳራፊ እውነተኛው ነው ጌታችን ኢየሱስ ደግሞ እውነተኛይቱን መርከብ ደግሞ ሰራለው ያለው ቤተክርስቲያን ነው። ሌላ ምንድን ነው? ሌላ ምንም አይደለም። ቤተክርስቲያኔን እሰራለሁ አለ። እውነተኛይቱ መርከብ ይችላል። ያኔ በኖህ ሰዓት የሚድኑት ሁሉ ወደ መርከቢቷ ውስጥ እንደተጨመሩ አሁን ደግሞ በሐዲስ ኪዳን የሚድኑት ሁሉ ወደዚህ ጉባኤ ወደዚህ ቤተክርስቲያን ይጨመራሉ። ቅድም እንዳነበብኩልሽ ማለት ነው እንዳልኩልሽ ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበር ነው የተባለው። በእነርሱ ላይ በቤተክርስቲያን ላይ። ስለዛ በኖህ መርከብ ውስጥ ሕይወት አለ። ከኖህ መርከብ ውጪ ጥፋት። አሁንም በጌታችን በክርስቶስ ኢየሱስ ቤተክርስቲያን ውስጥ ሕይወት አለ። ከጌታ ቤተክርስቲያን ውጪ ግን ሞት፣ ጥፋት ነው ያለው። ስለዛ ሰዎች በጣም መጠንቀቅ አለባቸው። የጌታን ቤተክርስቲያን ለይተው ማወቅ አለባቸው። እስቲ የትኛዋ ናት የኢየሱስ ቤተክርስቲያን ብለው መፈለግ አለባቸው። ለምን ከተባለ የኢየሱስ ቤተክርስቲያን ናቸው እየተባሉ በጣም ብዙ ሴክቶች አሉ። ኦንሊ ጂሰስ ለምሳሌ የኢየሱስ ቤተክርስቲያን ሙሽራይቱ ይህች ናት ብለው ደምደሞ ቁጭ ብሏል። ግን ስላሴን ክደዋል። እና አንድ ሰው የኢየሱስ ቤተክርስቲያን ውስጥ ነኝ ያሉት ስላለ ብቻ ይሆናል ማለት አይደለም። መመዘኛ አለ። ዝም ብሎ እንደዚሁ ብቻ የመሰለንን እያያዝን ሳይሆን ከሐዋርያት ጀምሮ መታለች ያቺ ጉባኤ። ኦኬ ጉባኤዋ የምርም የኢየሱስ ልጅ አንዱ ማረጋገጫ ሳጠፋ መታለች ወይ? ሐዋርያዊ የሆነ ከጌታ የተቀበለችውን አስተምህሮ ሲይዛ ቆይታለች ወይ? እነዚህን ሁለቱን ማሟላት አለባት ቢያንስ አንዲት ቤተክርስቲያን የኢየሱስ ቤተክርስቲያን ለማለት። ስለዚህ ይህንን ሁለቱን የሚያሟላ ካለ እሱ የኢየሱስ ቤተክርስቲያን ነው። የእኛን እርግጠኛ ነኝ እንደሆነ የእኛ የኦርቶዶክስ ቤተክርስቲያን ከሐዋርያቱ ትምህርት ውጭ የሆነ አስተምህሮ አላችሁ ግን ሌላ ጊዜ ደግሞ ይጠይቃለሁ ጥያቄ። በአስተምህሮ ደረጃ አስተምህሮ ብለሽ ከሐዋርያት ውጪ የሆነ አስተምህሮ እኛ አናውቅ። አሁን ይሄ የተለመደው ይሄ ገድል እንደዚህ ተአምር እንደዚህ ምናምን ከሆነ እሱ አስተምህሮ አይደለም የሚባለው። እንደነዚህ መጽሐፍት ውስጥ በአንድም በሌላ ምክንያት ስህተት ሊገባ ይችላል። ይህም በተደጋጋሚ ተናግረናል።
እኛ እያልን ያለ ነው አስተምህሩ ለድህነት ነው። እንደውም የማውቃቸው ከሐዋርያት የሆነ ግን ሌላ ጊዜ ምንም የለም። እሺ ይቻላል፣ ግን ምንም የለም። ለድህነት የሆነ አስተምህሯችን ላይ ጥርት ያለ ነገር ነው። ከሐዋርያት ጋር የሚጣረስ የሚቃረን ተብሎ የሚሰጥ አይደለም። አስተምህሯችን ጥርት ያለ የሐዋርያቱን ትምህርት የሚከተል የምለው ፕሮቴስታንትን ነው። እውነት ለማውራት የትኛው ፕሮቴስታንት? ለምሳሌ ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው? እንደ መጽሐፍ ቅዱሱ የሚያስተምር ማለት ነው እኮስ። የትኛው ነው? ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው ነው? እንደ መጽሐፍ ቅዱስ የሚያስተምሩ ፕሮቴስታንት። እኔ እሱ ላይ ብዙ ማውራት አልፈልግም፣ የራሴን ስላለኝ። ስለዛ እኮስ ጥርት ያለ ትምህርት ፕሮቴስታንት ማለት ቤተክርስቲያን ትምህርቱ ላይ ማውራት ይችላል። እኔ ደግሞ የራሴ ምልከታ አለኝ ስለ ትምህርት። ለዛ እኮስ ሂሩዬ ምን እያልኩሽ መሰለሽ፣ ጥርት ያለ ትምህርት ያለው ፕሮቴስታንት ውስጥ ነው ለማለት የፕሮቴስታንትን አስተምህሮ ዲፌንድ ለማድረግ መነሳት ይጠይቃል። ምክንያቱም በፕሮቴስታንት ውስጥ ሁለት ተቃራኒ ትምህርት ይሰጣል። ጥምቀት ያድናል እና ጥምቀት አያድንም የሚል ሁለቱ ተቃራኒ ነው። በተመሳሳይ ሰዓት ሁለቱም ትክክል ሊሆን አይችልም። ሁለቱም ከጌታ ሊሆን አይችልም። አስተምህሮ ማለት በተመሳሳይ ሰዓት ቅዱስ ቁርባን እውነተኛ የጌታ ስጋና ደግሞ ሪል ፕሬዘንስ አለ የሚሉ አሉ። አይ በፍጹም ሜሞሪያል ብቻ ነው የሚሉ ደግሞ አሉ። ማለት የማሰቢያ አይነት ብቻ ነው እንጂ ምሳሌ ብቻ ነው እንጂ የራሱ የጌታ ስጋና ነው በፍጹም አይደለም የሚሉ። መካከለኛ ሆኖ ደግሞ መንፈሳዊ በሆነ መልኩ ደግሞ ክርስቶስ ይገኛል የሚሉ ደግሞ ይኖራሉ። ስለዚህ አሁን በተመሳሳይ ሰዓት እንደው ቢያንስ ሁለት ጽንፍ ላይ ያሉትን ላንሳልሽና እውነተኛ የጌታ ስጋና ደም ነው የሚለውም አይደለም የሚለውም በተመሳሳይ ሰዓት ሁለቱም ትክክል ሊሆን አይችልም። እኔ በትንሹ ነው ይሄንን ለምሳሌ ያነሳሁልሽ። ይሄ እነዚህ አስተምህሯዊ ጉዳዮች በጣም የድህነት ጉዳዮች ስለሆኑ እና የድህነት ጉዳይ ላይ ሳይቀር ምንም እንዲህ አይነት ልዩነቶች አሉ። ይህ ብቻ አይደለም። የተወሰነ እንሂድ ካልን ደግሞ እግዚአብሔር ምንድነው ልጁ ኢየሱስን የላከው ለተወሰኑ ለተመረጡ ሰዎች ነው የሚል እምነት አለ። ለምሳሌ ለዓለም ሁሉ አልሞተም ኢየሱስ የሞተው ለተመረጡ ሰዎች። አስተምሮማ ልዩነት ይኖራል እኮ አይደለም። ጥርት ያለ የሐዋርያት አስተምህሮ ያለው ፕሮቴስታንት ጋር ነው ካልሽ ነው ኢየሱስ የሞተው ለዓለም ነው ወይስ ለተመረጡት ነው የሚለው የትኛው የፕሮቴስታንት ትምህርት ጥርት ያለው? ሁለቱም በተመሳሳይ ትክክል ሊሆን አይችልም መቼስ። እግዚአብሔር አስቀድሞ ወስኗል የሚድኑትንና የማይድኑትን። ስለዛ ድህነታችን እኛ ስላላመንን ሳይሆን እግዚአብሔር ስለወሰነ ስላልወሰነ ነው የሚል አለ። የትኛው ነው? አንዳንዱ አይ እኛ ራሳችን ደግሞ አሜን ብለን መቀበል አለብን እንጂ ተወስኖብኝ አይደለም እኔ እንደው ተደምድሞብኝ አይደለም የምጠፋው የሚል አለ። አንዳንዱ ደግሞ አይ በቃ ወይ ደግሞ የምድነው ማለት ነው። አንዳንዱ ደግሞ እኔ ስላመንኩኝ ህብረት አደርጋለሁ የሚል አለ እና በአጭሩ ምንድነው ፕሮቴስታንቱ ሲጀመር ጥርት ያለ ትምህርት አለው ተብሎ አይነገርለትም። ለምን ከተባለ የተለያየ አስተምህሮ ነው ያለው። በኦርቶዶክስ ቤተክርስቲያን ውስጥ ግን ወጥ የሆነ ነገር አለ። በቃ አንድ አስተምህሮ። እኔ አሁን በአስተምህሮ ደረጃ ነው ያልኩት። የተለያዩ እይታዎችን ሳይሆን እነዚህ የድህነት ጉዳዮች፣ ዶግማ፣ አስተምህሮ እንደዚህ አይነት ጉዳዮች ላይ ወጥ ነው። በቃ ከጌታ የተቀበልነውን ብቻ ዶግማ አድርገን እንቀጥላለን። ካቶሊክን አሁን አንዳንዴ የምንቃወመው ለምንድን ነው? ዶግማ ተደርጎ ያልተሰጣትንም ዶግማ አድርጋ ልትይዝ ትችላለች። ማለት አስተምህሮ ተደርጎ ያልተሰጣትን አስተምህሮ አድርጋ ልትይዝ ትችላለች። አስተምህሮ ተደርጎ አይያዝም። እንደ እይታ ከፈለጉ ከያዙት እኮ ያው ሰው ናቸውና እንደ እይታ ሊይዙት ይችሉ ይሆናል። ከእይታ አሳልፈው ግን በቃ ቀጥታ ከኢየሱስ የሆነ ዶግማ አድርገው እንዲህ የሚይዙት ከሆነ እሱን እንቃወማለን። ስለዚህ እኛ ዶግማ አድርገን የምንይዘው ቀጥታ ከኢየሱስ የተቀበልነው ዶግማ አድርገን የምንይዘው አለቀ። እሱ ዶግማችን ላይ ማንም ሰው ቢጠይቅ ማግኘት ይችላል መልሱ። እንደዛ ነው። ዩሪ አመሰግናለሁ። በጣም ነው ማለት እግዚአብሔር ይስጥልኝ። ሌላ ጊዜም እንግዲህ ካለኝ ጥያቄ እመጣለሁ። እሺ እግዚአብሔር ያክብርልኝ። በጣም ነው አመሰግነው። ምናልባት በአነጋገሪ ደግሞ እቺ አጋንንት ምናምን የሚለው ካስከፋዎች አዝናለሁ፣ ሶሪ ምናምን አይዊሽ እኔ ማምነው ቀለል ያለ ቃል ብንጠቀም ምናምን የሰውን ውስጡን በሚሰብር መልኩ ሳይሆን ቀለል እያደረግን እየተነጋገርን ብንሄድ መልካም ነው ባይ ነኝ። እኔ እውነቱን ለመናገር እምነቴ ነው። ያው እንግዲህ እንደነገርኩሽ ነው፣ እንደዛ ነው። ግን እናንተን ደግሞ በሚጎዳ መልኩ መናገር እንደሌለብኝ ይሰማኛል። እናንተን እንዳይጎዳ ብዬ የሆነ እምነቱን አንሻፋለሁ እያልኩኝ ሳይሆን የተወሰኑ ቃላትን እየመረጡ ምናምን ይቻላል እና እንደዛ ነው። አንቺ ሴትዮ በርቺ፣ ጌታ በነገሩ ዳሽ። ሰላም ናችሁ? እንዴት ናችሁ? እሺ ሰላም ለአንተ ይሁን። እንዴት አለ? አዎ ይሰማል። እኔን ከሆነ ሰላም ያልከኝ የኦርቶዶክስ ትምህርት ወጥ ነው ስትል የሰማው መሰለኝ። አዎ ዶግማችን ወጥ ነው፣ ችግር አለ ትላለህ። ምክንያቱም እናንተ ክርስቶስ አያማልድም ትላላችሁ፣ ሌሎቹ ያማልዳል ይላሉ። ወንድሜ ትጠይቀዋለህ፣ ውስጡ የት ሄዶ ነው ግን? እና አኬ እንትን ጠብ መሰል አይደለ አገባቡ ጀለሳ አይሳኮር ያለው እድል ስጠው አባቴ። ሁሌ እንዲህ ነች ዳኒ። እሺ
ክርስቶስ አይማልድም ስንል አይለምንም እያልን ነው። ይለምናል እንጂ ይማልዳል የሚለውን በግሪኩ ቃል ትቀበለዋል አይደለም? አይ ይማልዳል የሚለው አሁን የቃላት ጉዳይ አይደለም። እኛ የሚያሳስበን የቃላት ጉዳይ ሳይሆን የሐሳብ ያስተምሩ ጉዳይ ነው። አንድ ሰው ለምሳሌ ኢየሱስ ክርስቶስ ይማልዳል ብሎ ግን የኛን አስተምሮ ከሆነ የሚያስተምረው የራሳችንን ሐሳብ ከሆነ የሚናገረው ዘኔ እሱ ዝም ብለ እንደዚህ ጸብ የሚፈጥር ነገር አይኖረውም። እንደዛ ከሆነ ግን አሁን በአማርኛው ግን ይማልዳል የሚለው ቃል ብዙ ጊዜ ከልመና ጋር ተያይዞ ስለሆነ የሚሰጠው እኛ ሞር ይሄንን ቃል ለቅዱሳን እንሰጥና መካከለኛ የሚለውን ደግሞ ለጌታችን ብቻ እናደርጋለን። ወደ ውጭ ዓለም ስትሄድ ደግሞ መካከለኛ የሚለውን ለጌታችንም ለእመቤታችንም እየሰጡ ተያለ ለእመቤታችንም ለቅዱሳን ሁሉ ማለት ነው። መማለድ የሚለውንም ለሁሉም ለጌታችንም ለቅዱሳንም ለሁሉም ስለዛ ቃላቱን ሳይመርጡ ማለት ነው። እኛ ጋር ግን ስትመጣ የአማርኛው አሁን ቆይ እንደዚህ አልኩት። አሁን መማለድ መካከለኛ የሚለውን ቀጥታ እንደው ኢንተርሴሽንን መማለድ ብዬ ኮንሰፕት ማለት ነው። ወደኛ ስትመጣ ግን ይሄ መማለድ የሚለውን ለቅዱሳን መካከለኛ የሚለውን ግን ለጌታችን ብቻ እኔ እስካየሁት እኔ እንግዲህ ብዙ ጊዜኛል እስካየሁት መካከለኛ የሚለውን ለጌታችን ብቻ ሲሰጥ ያለው የኢትዮጵያ ኤርትራስ። ከዛ ውጪ ግን መለመን የሚለውን ነው የምንቃወመው። አለቀ። አክቹአሊ እናንተ መማለድ የሚለውን አለመቀበል ብቻ ሳይሆን አንድ ስቴፕ ወደ ጎን ወስዳችሁት ይፈርዳል ወደሚለው ነው ወሰዳችሁትና መለመን ብለህ ትቀበላለህ። ቃሉ የኢንቱካኔ የሚለው ቃል ትርጉሙ ያለውን ቃል ሪፕሬዘንት የሚያደርገውን እቀበላለሁ። ስለዚህ መለመን የሚለው አንድ ጥያቄ መጀመሪያ የጠየኩን ያለው እኔን ጨርስና ከዛም በኋላ እኔ እመለሳለሁ። ስለዚህ እኔ ይፈርዳል ብላችሁ ቆይ አንዴ እንዲሁ አትጨቃጨቁ ዳኒ። አንተ አሁን ያልከኝን መለስኩልህ እኮ። እኔ ይለምናል በሚለው ከሆነ ነው ማንስማማው። ከዛ ውጪ ቃላቱን የቃላት መጠቀም ያለ መጠቀም ጉዳይ አይደለም እሱ የሚያስጨንቀን። ጳውሎስም ተጠቅሞታል። ጳውሎስም የሚናገረው አለ ቃሉን ዝም ብሎ ቃል የመጠቀም ጉዳይ ቢሆን አይደለም። ግን ቃሉን ሲጠቀም ግን አንድ ሰው ለምንድን ነው የተጠቀመው የሚለውን ግን ማወቅ አለብን። የእኛ ፕሮቴስታንቶችን በጣም በሰፊው የሚተቃወምንበት ምክንያት ምንድን ነው? ኢየሱስ ይማልዳል ማርያም ሳትሆን ምንድነው ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው አሉ። ኦኬ ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው ካሉት እንግዲህ ቅዱሳን የሚማልዱት ጸሎት ልመና ብቻ ነው። አለቀ። እያነጻጸሩ እንደዚህ የሚያስቀምጡ ከሆነ እንግዲያውስ የሚለምኑት የሚጸልዩት ቅዱሳን አይደለም የሚጸልዩት የሚለምኑት እያሉ ነው። የሚማልዱት እንደሱ አይደለም ሲሉ እንደዛ ካሉ ለክርስቶስ እየሰጡ ያሉት የቅዱሳንን ቦታ ነው ብለን ነው እየተቃወምን ያለው። አይ የቅዱሳንን ቦታ እየሰጠ ነው አይደለም። እንደው ጌታችን በመስቀል ላይ የሰራው ስራ አለ። ያ ስራ ለዘላለም ጸንቶ ይኖራል። በሚያምኑ ሰዎች ሁሉ ላይ ፈንክሽናል እየሆነ ይቀጥላል። ለኃጢአት ማሰሪያ አድርጎ አንድ ጊዜ አቁሞታል ለዘላለም እንዲሆን አድርጎ ምናምን የሚሉ የእኛን አስተምሮ ይዞ አንድ ሰው እሱን ለመግለጽ ያህል ነው ቢል ክርክር ውስጥ አንገባም። አሁን በእነዚህ አይነት ጉዳዮች ላይ አይ እንዲህ ነው እንዲያ ነው ብለን አንከራከርም። አሁን እንደዛ እያለ አንድ ሰው እሷን ለመግለጽ ነው ይማልዳል ያልኩት ቢል መጥቼ እኔ አይማልድም ብዬ ከተናገርኩኝ ምን እያልኩኝ ነው? አሁን አንተ ያልከው ይሄ እንደዚህ በመስቀል ላይ ሰርቶ ምናምን እሱ ስህተት ነው እያልኩኝ ነው? እንደዛ ከሆነ አይቻልም። እንደዛ አንልም፣ እንደዛ ልንል አንችልም። ምናልባት ግን ቃላቱ ላይ ግን እንደው ሰዎች ሊነጋገሩ ይችላሉ። ይሄኛው ቃል ለዚህኛው፣ ይሄኛው ቃል ለዚህ። በውጭ ዓለምም አለ ባይዚ አሁን እኛ ሀገር የሚማልደው የሚለው ለቅዱሳን መካከለኛ የሚለውን ለክርስቶስ የሰጠነውን ካቶሊክ ኢንሳይክሎፒዲያ ላይ ምልጃ የሚለውን ለቅዱሳን መካከለኛ የሚለውን ለክርስቶስ ቢሰጥ እና ቃሉ ቢለይ እንደዚህ መልካም ነው፣ ግራን እንዳያወዛግብ ሰዎችን የሚል ለምሳሌ አይቻልም። ካቶሊክ ኢንሳይክሎፒዲያ ላይ የግብጽ ቤተክርስቲያን ፖፕ የነበሩት ፖፕ ሽኖዳ የአቡነ ሽኖዳ ሳልሳዊ መጽሐፍ ኮምፓራቲቭ ቴዎሎጂ ላይ ሁለቱም በምንድነው የሚለዩት? የቅዱሳን አማላጅነት እና የክርስቶስ መካከለኛነት ብለው ነው የሚያስቀምጡት። ክርስቶስ ጋር ሲሄዱ መካከለኛነት የሚትለዋን ቃል ይጠቀሙና ቅዱሳን ጋር ሲሄዱ አማላጅነት ብሎ ይጠቀማሉ። እኛ ጋር ባይ ዲፎልት እንደዚሁ አሁን ይሄ በዛ ደረጃ ታሰቡበት እንደዛ ይሁን አይሆን አላውቅም፣ ግን ባይ ዲፎልት ግን ራሱ በቃ በኢትዮጵያ ክርስቲያን ውስጥ ያለው ነገር ይሄን ነው የምታየው። በመጽሐፍቱ ውስጥ ምናምን ስታየው እሱን ነው የምናየው። እና ግን ከቃሉ ጋር ግን ያን አይደል እንደው ያ ጦርነት ኑሮ ምናምን አይደለም፣ ሀሳቡ ላይ ነው ትልቁ ኮንሰርናችን እና እንደዛ ነው። አመሰግናለሁ። ልናገር አልጨረስኩም፣ ፕሊስ አቋርጠህ ነው እንዳታቋርጥ ፕሊስ። ራሱ ጥያቄው አልተመለሰም። እኔ እንድትጨርስ ነው ዝም ያልኩት እንጂ ጥያቄውን አልነካው። ካልነካሁት እሺ ጠይቀኝ እስቲ ያልተመለሰው። ኦኬ ጥያቄው ኢንቱካኔ የሚለው ቃል መማፀን አለው፣ መጠየቅ አለው፣ ማማለድ የሚል ቃል አለው፣ መጸለይ የሚል ቃል አለው። ከዚህ ያለፈ ትርጉም የለውም። አልጨረስኩም። ጥያቄው ሲያልቅ ትገባለህ። አልቋል። እያስፈራኝ አይደለም። ግልጽ አድርገው። ግን 10 ሴኮንድ እኮ አላወራሁም። ቀጥል። እሺ 10 ሴኮንድ አላወራሁም። 10 ሴኮንድ። ስለዚህ መማፀን አለው፣ መጠየቅ አለው፣
እንደገና መለመን አለ። ኦኬ መጸለይ፣ ማማለድ፣ እነዚህ አራቱ ቃላቶች ነው ያሉት። ከዛ ውጭ የለውም። የእናንተ ቤተክርስቲያን ግን ኤክስትሪም ወስዳው ማማለድን መፍረድ ብላ ተክተዋለች። በታሪክ አንድ ማኑስክሪፕት እንደዛ የሚል የለም። አንድ ማኑስክሪፕት። ኧረ እባክህን እንደው ይሄንን ነገር ባለፈው መለስኩልህ። አንተ አይደክምህም? አልመለስክም። 10 ተጠይቃ 10 ሲመለስ ላይሰለችህም? ለራስህ እኔ ሰለቸኛል እውነቱን ለመናገር። ለወደፊትም መልስ እስክትመልሱ ድረስ እቀጥላለሁ ይሄ ነገር፣ ምክንያቱም ቀይራችኋል። ቆይ አንዴ ሰማኝ። የግዕዙ ላይ እንደዛ የሚመስል ነገር አለው ከተባለ ግዕዝ ካወቅ አውጣና እያነበብከው በስነ ስርዓት አብራራ። ካልሆነ ግን ምንድነው ዝም ብሎ እንደዚሁ የማታውቀው ቴክስቹዋል ክሪቲሲዝም ውስጥ አትግባ። ሲጀመር ጥናት ይፈልጋል። ጥናት የሚፈልግ ነገር ውስጥ በድፍረት አሁን እሺ አሁን ክርስቶስ ኢየሱስ ይማልዳል አይማልድም የሚለው በአንድ ጥቅስ ላይ የተመሰረተ አይደለም። ሲጀመር አሁን አንተ ያመጣኸው ሮሚ 8:34 ላይ ከአንድ ጥቅስ በላይ ያመጣልሃለሁ። ከአንድ ጥቅስ በላይ ያመጣልሃለሁ። ወሬ ኧረ እባክህን እያልኩ ያለሁትን መጀመሪያ ስማኝ። እሺ ይፈርዳል ምናምን ብላችሁ ቀየራችሁ ትላልከው እኮ ነው እንደዛ እያልኩ ያለሁት። ቆይ አንዴ ግዕዙ ላይ እንደዛ ይላል ከተባለ አንተ ግዕዝ አዋቂ ከሆንክ ቴክስቹዋል ክሪቲሲዝም ላይ መስራት የምትችል አይነት ሰው ከሆንክ አውጣና ማሳየት ነው። ሲጀመር ያለ እውቀት አትግባ ከይቅርታ ጋር ማለት እንደዚህ ነገሮች እውቀት ቴክስቹዋል ኮሜንተሪ ላሳየ ይችላል። ቴክስቹዋል ኮሜንተሪ ላሳየ ይችላል። የግዕዝ ነው ግዕዝ በግሪክ ነው የተጻፈው መጽሐፉና ግዕዝም ላይ ቢሆን ይፈርዳል የሚል ነው። ወይ ተዋቀስ በእንቲያና ነው የሚለው። እሺ ምንድነው ምን ማለት ነው መዋቀስ? መዋቀስ ማለት መከራከር ተብሎ ነው የእናንተ እንትን ይፈታውና እሱን ነው ወደ ኤክስትሪም ወስዳችሁ ይፈርዳል። አንዴ አይደለም ቆይ አንዴ ይተዋቀስ የሚለው አንደኛ የራስ የተሐድሶ መምህራኖች ሳይቀሩ አንድ ውይይት ላይ የምታስታውሱ ከሆነ ሁለቱም ትርጉሙ ይሆናል ይከራከራልም ይፈርዳልም ይሆናል ብለው ሲተረጉም አልሰማም ወይስ አውጥቼ ላሳየ? እንግዲህ ግዕዝ አዋቂ ነን የሚሉት ተሐድሶ መምህራኖች ማለት ነው። አንተ ማታውቀው በግሪኩ ዲስከስ ማውራት ትችላለህ? ለምን በግዕዙም እችላለሁ ግን በግሪኩ ማውራት ትችላለህ? ቆይ አሁን ይሄ የጠየቀኝ 2000 ተሙ ደግሞ የተተረጎሙ የሐዲስ ኪዳኑ በተለይ ሞሮፍ ከግዕዙ ተብሎ የተተረጎመው ከግዕዙ አንፃር እየታየ ስለተተረጎመ ግዕዙ መታየት አለበት። ግዕዙ ላይ ይፈርዳል የሚላለው ይፈርዳል የሚላለው ግዕዙ ላይ አንብብልን እስቲ እንደው ተነሽና ወዳቂውንም እንየው እስቲ ሲያነበው አይሻልም? ግዕዙን ይችላልው ስላለ እንደዛ ከሆነ ከቁጥር 30 አንድምታችሁ አለ ከቁጥር 30 35 ግዕዙን አንብብ። ግዕዙን አንብብ ፒዲኤፉን ዳውንሎድ ማድረግ አለብኝ። ሪዲሜድ ፒዲኤፍ አለ የእንትናችሁ የአውደ ሃይማኖታችሁ የአንድምታችሁ እኔ አወጣልሃለሁ። ተነሽና ወዳቂውን እንግዲህ ስሙ። አሁን ተገቡና ከዛ በኋላ እንትን እንላለን ሪፍሌክት እናደርግበታለን። አነባበብ ላይ ራሱ ዝም ብሎ አይነበብም። እኔ አዶን ሀፍተ ይኸውልህ መጽሐፉ ላይ ራሱ እኮ ተርጉሞታል። ከዛ እችላለሁ አትበላ እችላለሁ አላልኩም። እኔ በእንግሊዝኛ የተጻፈ ግሪክ እችላለሁ ነው። ኢንተርናሽናሊ አክሰፕተብል የሆኑ ማኑስክሪፕቶች የማይደግፉት ነገር ነው የምታምኑት እናንተ። አረ ወዳጄ እባክህን አሁን እያወራህ ያለው ቴክስቹዋል ጉዳይ ላይ ነው። ቴክስት ላይ ደግሞ በአንድም በሌላም ምክንያት እነዚህ አሁን ምንድነው ዳውተር ትራንስሌሽን የሚባል ነገር አለ። አሁን እነዚህ የተለያዩ የቅዱሳት መጽሐፍ ተተረጓሚዎች ሲተረጎሙ ነሰሰርሊ ከግሪክ ብቻ አይተረጎምም። ለምሳሌ ከግሪክ የተተረጎመ ለምሳሌ ላቲን ቢኖር ከላቲኑ ደግሞ ድጋሜ ሊተረጎም ይችላል። የትርጉም ስራ ሊሰራ ይችላል። ከግሪክ የተተረጎሙ ሌሎች ነገሮች ቢኖሩ ከነሱ ደግሞ ግዕዙ ይተረጎማል። ከግዕዙ ደግሞ አማርኛ እያለ ደግሞ ሊተረጎም እሱን አውቃለሁ። ግን ችግሩ እንደናንተ የተረጎመ አንድ ቸርች በስንት አንድ ቸርች ወይም አንድ አባት። ኧረ እባክህን እንደው በጌታ በኢየሱስ እንዲሁ ነው የምትገነፍለው። አንተ እኮ ነው እያወራህ ያለው፣ እኔ እኮ እያወራሁ አይደለም። አንተ ብቻ ተረጋጋ። እንደዛም ሆኖ ጥያቄ ይሰማ እኔ ዝም ብዬ እያዳመጥኩ ነው። የመለስኩልህን ግን ይገባሃል ወይስ ሳይገባህ ነው እንዲሁ ዝም ብለህ እየተቃወምክ ያለው? እየመለስኩልህ ያለው አንብቤ ስኮላርሊ ኮንሰንሰስ ያለው ነገር ነው ያመጣሁልህ። ምንድን ነው ያመጣው? ግዕዝ ላይ እኮ ነው እያወራን ያለ ነው። ግዕዝ ላይ ምን አመጣ? ግዕዙም ወይ ተዋቀስ ላውራበት። አሁን እኮ እንዳወራ እያፈቀድክ አይደለም። ግዕዝ ላይ ስኮላርሊ የሆነ ነገር አምጥተሃል ወይ ነው? በግሪኩ ስኮላርሊ ኮንሰንሰስ አለ። ምንም አይነት ቴክስቹዋል ቫሪዬሽን የለም። እሱን ባለፈው አሳየው እኮ እንዳለ አለኝ ሁሉም ቴክስቶች አሉኝ ብለህ አውጣ ስትባል ማውጣት አቅቶ የሆነ ዌብሳይት ከፍተህ እንደዚህ ብሏል የሆነ ሰው ይብለኛል። ዌብሳይት አይደለም ማቴሪያል ነው ያወጣው። ማቴሪያል ነው። እኔ ሳወራ አንዳንዴ ትላለህና ኧረ እባክህ ልጨርስ። ዝም ብለህ መሀል ላይ ገብተህ እያወራህ እኔ ሳወራ አንዳንዴ ትላለህ ብለህ አንዳንዴ ትላለህና እኔ አሁን
ለአንድ ደቂቃ ብትታይ አላወራሁም። አትከራከሪኝ፣ በቃ ተው፣ በእናትህ ተወኝ። በቃ እዛ ሂድና ወይ ከሌላ ሰዎች ጋር አውራ። አንተ ሲጀመር እኔ በጣም ብዙ ቀን እድል ሰጥቻለሁ፣ አትሻሻልም ወይ? ዝም ብለህ ስማና ተማርና ከዛ በኋላ የሚጠቅምህን ያዝ፣ የማይጠቅምህን ተው ከፈለግ አንተን ተማር ብለህ ትስማማለህ? የሚያስተምር ነገር ካለ አሁን ሕክምና ላይ ብታስተምር እማራለሁ። ቴዎሎጂ ላይ ደግሞ አንተ ተማር። አንዴ አሁን ስማኝ፣ ምንድነው እያልኩ ያለሁት? ክርስቶስ ይማልዳል የሚለውን ይፈርዳል ብላችሁ ቀየራችኋል ላልከው፣ በአስተምህሩ ደረጃ እንደዚህ መቀየር ነው የሚባል ነገር የለም። አሁን እያወራህ ያለው አንተ ስላስተምህሩ አይደለም። የተነሳህበት ነገር ገና ከጀምሩ አስተምህሯችሁ ወጥ ነው አይስ አይደለም ብለህ ስለ ክርስቶስ ምልጃ አወራ። ክርስቶስ ይማልዳል አይማልድም የሚለው ጉዳይ ላይ እኛ የቃላት ጉዳይ አይደለም። አስተምህሯቸው አንድ ሰው ይማልዳል የሚለው ቃል ተጠቅሞ ከኛ ጋር ተመሳሳይ ነገር ካለ የሚያከራክረን ነገር የለም። መቃለቅ አስተምህሩ ላይ ጨረስን። ስለዚህ የአስተምህሩ ጉዳይ አልቆ ቴክስት ላይ ነው አሁን እየጠየቀኝ ያለው። ስለ አስተምህሩ አይደለም፣ ቴክስት ላይ ስላለ ነገር። እቺ ቴክስቷ እኮ ተቀይራለች አይነት ነገር ነው እያልከኝ ያለው። ስለዚህ ስናስተምር ክርስቶስ ያማልዳል አይደል እያልከኝ ያለው? ዘጋ ማለት ገባና ቆይ አንዴ ስትባል በደቂቃ ሰጣቸዋለሁ። ቆይ አራስስ በእናትህ በዛ ደረጃ እድል ሲጀምር ሰጥቼው ማወራ አይነት ሰው አይደለሁም። በጌታ ስም ብዙ ጊዜ አይቼዋለሁ። ሌላ ሰው ግን ካለ ግን እንዲያወራ ግን እድል ሰጣለሁ። ሌላ ሰው ካለ ማለት ሌላ ክርስቲያን ገብቶ ስለዚህ በቃ ከኔ ጋር ማውራት የማይፈልግ ከሆነ እኔ ወርጃለሁ። ሰላም ሁንሽ። በቃ እኔ ጋር ማውራት ፈልግ ማለት ያ በጣም አመሰግናለሁ። በዛ ደረጃ ቻው፣ ሰላም ሁን። ኦኬ፣ ከአንተ ጋር ማውራት አይገባኝም። ሰላም ሁን። ቴንክ ዩ። እሺ፣ ይቅርታ እንግዲህ ካሳዘንኩ አዝናለሁ። ግን ያው ሁሌም ተመሳሳይ ነገር ስለሆነ ነው እና እያልኩ ያሉት ምንድነው አስተምህሮ ላይ አለቀ። ክርስቶስ ይማልዳል አይማልድም ከሚለው ጋር በተያያዘ የቃላት ጉዳይ አይደለም። የሚያሳስበን የሚያስጨንቀን ትልቁ ነገር ሰዎች ክርስቶስ ይማልዳል ሲሉ እንደ ቅዱሳን እያደረጉት ከሆነ እንቃወማለን። በጣም በቃ በደንብ ወገባችንን ታጥቀን ነው የምንቃወመው። የቅዱሳን ተርታ አሰልፈውት ከሆነ ማለት ነው። ለምንድነው እንደዚህ ብለን እንድንናገራቸው የሚያደርገን? የሚማልደው ኢየሱስ ነው እንጂ ማርያም አይደለችም። የሚማልደው ኢየሱስ ነው እንጂ ቅዱሳን አይደለም የሚሉት። እንደዛ አሉ ማለት እንግዲህ ቅዱሳን ይማልዳሉ ሲባል ይጸልያሉ፣ ይለምናሉ ነው፣ ሌላ ነገር የላቸውም። ስለዚህ የሚጸልዩት የሚለምኑት ቅዱሳን አይደሉም፣ ክርስቶስ ነው ካለ አንድ ሰው ክርስቶስን ማንጋራ አውርዶ ማንጋራ አስቀምጦ የቅዱሳን ምልጃ ላለመቀበል ሲባል አውርዶ ክርስቶስን ቅዱሳን ጋር ማስቀመጥ እንደዛ አይቻልም። አይ ክርስቶስ ይማልዳል ስል እንደው ጌታችን አንዴ የሰራው ስራ አለ መስቀል ላይ እሱ ለዘላለም ጸንቶ የሚኖር ስለሆነ ምናምን ብሎ የሚያብራራ ካለ ይሄ እንደዚህ አይነት የቃል ጉዳይ ላይ ሲሆን ያንሃል ወገባችንን ታጥቀን የምንከራከርበት አይኖርም። ይሄ ጉንጭ አልፋ ክርክር ይባላል። ከአንድ ዓመት ከሁለት ዓመት በፊት ሳይቀር ጽፌዋለሁ ቴሌግራም ላይ ሄዳችሁ ማየት ትችላላችሁ። ይሄ በቃ የእኛን አስተምህሮ እያስተማሩ ከሆነ ቃሏን የተጠቀሙት አስተምሯቸው የኛው ከሆነ በቃ እሱን ተወት አድርጎ ድህነት ላይ መሄድ ይቻላል። ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ሌሎች ጉዳዮች ስንት የሚነሱ ነገሮች አሉ እና እንደዛ ነው። ስለዚህ አሁን ዳኒ የጠየቀው ምንድነው አስተምህሮ ላይ አይደለም ቴክስት ላይ ደግሞ አይ እንደው ቴክስቷ ላይ ግን እንዲህ የሚል ነገር አለ ነው። እንግዲህ ቴክስቱ ላይ ግዕዙ እንደዛ ነው የሚባለው አይደለ? ተሳስቶ ከሆነ ቴክስቱ ይታረማል። በነገራችን ላይ አይታረምም። የ2000 እትሙ ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛም የሚፈርደው የሚለው ስለኛ የሚፈርደው የሚለው ስህተት ነው ከተባለ ስህተት ከሆነ ይታረማል። አይታረምም እንዴ? መጽሐፉ ራሱን እኮ የመጀመሪያውን ፔጅ ከገለጽኩ እኮ እየታየ ከግዕዙ ጋር ታይቶ እኮ መታረም ካለበት ይታረማል ይላል መጽሐፉ ራሱ። ባይዚ የ2000 እትሙ መግቢያው ላይ ይታረማል እንዴ? ህትመት እኮ ነው። ህትመት አይታረምም እንዴ? ይታረማል። አንድ የፕሮቴስታንት መጽሐፍ እኮ ነበረ ዘ አደልትረስ ባይብል የሚባለው አይደል? ከዚህ በፊት ነግሬያችኋለሁ። የዘማዎች መጽሐፍ ነው የሚባለው ራሱ። ለምንድን ነው እንደዛ የተባለው? ዘጸአት ምዕራፍ 20 ላይ አትዘሙት ይላል አይደለ? you shall not commit adultery የሚለውን you shall not የሚለውን ናት የምትለው አጋጣሚ ሆኖ ሲያሳትሙት ወጣች ናት የምትለው ስለዚህ you shall commit adultery ሆነ አስባይ። ስለዚህ you shall commit adultery ስላለ ዘሙት ተብሎ ወጣ። ስለዚህ ይታረማል አይደለ? በቃ እንደዚህ አይነት የተለያዩ ስህተቶች ካሉ ማለት ነው ካለ የሚታረም ነው። ምንም እኛ እኮ ህትመትን ዲፌንድ ልናደርግ እኮ አይደለም የተጠራ ነው። ማይ ብራዘር አስተምህሯችንን መጠየቂያ ያለበት ሰው ካለ ይጠይቀን እንጂ እኔ ህትመት አንተ ዲፌንድ የምታደርግለት ህትመት አለ እንዴ? ካለ ንገረን። የሰው ስራ እኮ ነው የህትመት ስራ እንዴ? አዲሱ መደበኛ ትርጉምን ነው ዲፌንድ የምታደርግለት ወይስ ምሉ ህይወትን ወይስ የትኛውን? ዝም ብሎ ህትመት ላይ አይደለም።
እየታየ ስህተት የሚኖር ካለ እንደተባለው የግዕዙ ከግዕዙ በፊት ደግሞ ቀደም ብሎ ደግሞ ያለው ምኑ ነው ግሪኩ ከግሪኩም ከምኑም እየታየ ስህተት ካለ ምን ይደረጋል? አይ ይሄኛው ከዚህ አንፃር ኦኬ ይስተካከላል። በጣም ሲምፕል ነገር ነው እና እንደዛ ነው።